ብልቱ ትንሽ ነው ማለት ያን አይለኔን የሚያስደስተኝ አልነበረ ለሊት ራቁትሽን እንደምትወጪ ማን ወራቁት የሚወጣው ማን ያለው እዛ አይጠፋም በቃ ፈረሱ ማለት ነው እና እኔ እዚህ ጋር ምን ተገደርኩኝ በቃ ከእንስሳው ጋር ጾታዊ ግንኙነት ማድረግ ራስሽ ተረጋጋ ምክንያቱም የሰው ልጅ ስሜት አለው እኔም ወሲብ ያስፈልገኛል ምንድነው ቤቴ ውስጥ ይሁሉ ወንድ ምንድነው ማን ልብ ብለህ አይተህ ደግሞ ከሆነ የፈረስ ብልታቸው ትልቅ ነው እኔ ደግሞ ባለፉት የህይወት ዘመናቴ ትልቁ ደካማ ጎኔ ይሄ ነበር ያንቺ ሽማ ነው የምታውቀው ነገር ተሰማኝ የኔ ወንድም እኔ እናንተ እንድትዋወቃለን ታውቀኛለህ እኔ ያን ነገር በመፈልግበት ሰዓት እሱ በቃ ተገልብጦ መተኛት ነው እሱ ስራ የሆነው እንዴ እየቀሰርሽብኝ የምትወራጭ ሰው ስለደረኩሽ ነው ቁጭ በይ እኔ እኮ ቤቴና ምኜ ነው የምሰጥሽ እንደዛ አይደለም ቆይ አንዴ ቁጭ በይ ነገር የለም ይሄ የብልቱ ማነስና ለሱ የኔ ስሜት ማጣት ሙሉ ለሙሉ ከሱ እንትን እንደወጣ ነው ያረጋኝ በቃ አይደለም እንዴ በቤቴ መተቁጭ በይ እኔ እናንተ ውጭ እናውራ እንደወንድ ልጅ ውጭ እናውራ ለምን እናውራ የሆነ ቀን ሌሊት ላይ ድንገት ተገልጬ ሲያት ራቁቷን ወጣችሁ ደግሞ እኮ ይሄ ለኛ ለኢትዮጵያውያኖች ነው እንጂ አዲስ ውጮች ያረጋሉ በጣም ብዙ ጊዜ በቪዲዮ አይቼ ነው እኔ ራሱ እንዴት እንደሚደረግ ምናምን ዲቴል ስላየው ነው ወደዚህ ነገር የገባሁት እግሩ አካባቢ ደም ምናምን አይቻለሁ አዎ ቶሎ መታ እንኳን እኔን እዚህ ካገኘች ጨለማ ነው ኦሬዲ ከ6 ሰዓት በኋላ አስበው እስኪ ሰዓቱ ምን ሊሆን እንደሚችል ለሊት 6 ሰዓት አካባቢ አዎ 6 ሰዓት በቃ ከ6 ሰዓት በኋላ ነው የምትወጣው ስንት ሰዓት እንደምትመለስ አስበው ከ2 እና ከ3 ሰዓት በኋላ እንጂ ስንት ስራ ያለብኝ ሰው ነኝ እንዳንተ እኔ ስራ ፈታ አይደለም አንዴ እስክናገር ግን ዝም ብለሽ ስሚኝ እኔ ዝም ብዬ ሰማሁሽ አይደል ሰማሽ ማንሽ አንቺ ዝም ብዬ የምሰማሽ ሰራተኛ ይኮንሽ እየረሳሽ ነው ተረጋጋ እንዳላጨውልሽ አስፈላጊ ከሆነ አንቺ ልብስሽን ይዘሽልኝ ውጪ እኔ እሷ ጋር ደውልላታለሁ እሺ ወጣለሁ በቃ ተረጋጋ እኮ ደውልላታለሁ ልብስሽን ይዘሽ ውጪ አንተም ውጣልኝ ከቤቴ አንተ ማን ሲጀመር የኔ ቤት ይኸውልህ የተከበርኩ ባለ ትዳር ቤት ነኝ እዛው ከሰራተኛዬ ጋር ሌላ ኬስ ካለ ውጪ መጨረስ ትችላለህ ይኸውልህ የኔ ወንድም አብረን እየተኛን እንዴት ነው ለሊት የምትወጣው እንዴ ስነቃ እኮ አጠገቤ ናት ያለችው ከቻልክ እንዴ በስምምነት እንደው ለግዜሩ ብለህ ፋይሌንም አጥፋልኝ ጭራሽ ራቁቷን ስትወጣ ያዋትኝ ምን አልሽ አንቺ ምንድነው ከኔ ፈለግሽው የምትፈልገው ነገር ካለ እኔ በገንዘብም ልከሰች ዝግጁ ነኝ ብቻ ይሄ ነገር ማንንም ጎረቤት ማንንም እንዳይሰማሽ እየሆነ ያለው ነገር በጣም ነው የሚያስፈራው ማለት በቃ እኔ እየቃዠው ነው በህልሜ ነው በእውኔ ነው የሚለው ነገር በጣም ግራ ገብቶኛል እውነቱን አልነግርም የምትይኝ ከሆነ ይሄንን ቪዲዮ ቀጥታ ይኸውልሽ ይሄንን ቪዲዮ ቀጥታ ቀድምጪ ለእንዳልክ ለባለቤትሽ ባሳየው እንደውም ባለቤትሽ ሌላ ነገር ነው የሚመስለው እንደዛ አይደለም ማወቅ የምፈልገው ነገር ልነግር ዝግጁ ነኝ በቃ ሁሉንም ነገር ማለት እንዴት ሁሉንም ነገር እንዴ ሁሉንም ነገር ትናገራለሽ ሰላም ጤና ይስጥልን ውድ የጎጆ ቲቪ ቻናል ተመልካቾቻችን እንደምቆያችሁ እንግዲህ ውድ ቤተሰቦች ዛሬ በአዲስ ኬስ በአዲስ ፕሮግራም ተመልሻለሁ ከዚህ በፊት በለቀቅንላችሁ ቪዲዮ ያለፉትን ረጅም ጊዜያቶች በዳኒ ኬዝና እንዲሁም ደግሞ በራሳችን በአንዳንድ ጉዳዮች ምክንያት ሌሎችን ኬዞችን ሳንሰራ ቆይተናል ውድ ቤተሰቦች ዋናው ነገር እኛ ሰላም ስንሆን እኛ ደህና ስንሆን የኛ ነገር ሲስተካከል ነው ከራሳችን አልፈን ወደ ሌሎች ሰዎችም የምንሄደው ቤተሰቦች አሁን ያሉትን ነገሮች ፊክስ ለማድረግ እየሞከርን ነው በተለይ ደግሞ የዳኒን ጉዳይ የዳኒን ኬስ ወንድሜ ናቲ ከባልደረቦቹ ጋር በመሆን ያለውን ነገር ቦታ እያስያዘ ነው ለመጨረሻ ጊዜ በለቀቅንላችሁ ቪዲዮ ያሉትን ነገሮች ክሊር አድርገናል በተለይ ደግሞ የዳኒን የህክምና ሁኔታ በተመለከተ አንዳንድ ነገሮችም ስላሉ ዳኒን በካሜራ ፊት ለእናንተ ላልተወሰነ ጊዜ እንደማናቀርብም ተናግረናል ያሉት ነገሮች በሂደት ከተስተካከሉ በኋላ ዳኒም በደንብ ተሽሎት ሙሉ ለሙሉ ወደ ቀድሞ ጤንነቱ ሲመለስ ያለውን ነገር ለእናንተ ለተመልካቾች ተከታትለን የምናሳውቅ ይሆናል ናቲም
ከባልደረቦቹ ጋር በመሆን ዳኒን በተመለከተ አንዳንድ ኬዞችና አንዳንድ ጉዳዮችን እየሰራ ነው የሚገኘው። እኔ ደግሞ አሁን ለአንገብጋቢ ጉዳይ ወደ አንዲት እህታችን መኖሪያ ቤት ተገኝቻለሁ። አሁን የምንገኝበት ቤት ውስጥ እንግዲህ አባወራ ባልና ሚስቶች የሚኖሩበት ቤት ውስጥ ነው። ይቺ እህታችን በዚህ ቤት ውስጥ የስራዋ ድርሻዋ እንግዲህ አጋሽ፣ የዚህ ቤት አጋሽ ወይም የቤት ሰራተኛ ናት። እንግዲህ ቅርታ ምናልባት ቃሉን ስጠቀም ከተሳሳትኩም አርሙኝ ወደ ተመልካቾች። ያው ለአንገብጋቢ ጉዳይ ነው ይቺ እህታችን ወደዚህ ቤት የጠራችን። ሪስክ ወስዳ ኃላፊነት ወስዳ ነው ወደዚህ ቤት የጠራችን። ይህንን ቀረጻ በምናደርግበት ጊዜ ኢቭን ጎረቤቶች አያውቁም። እኛም ክሯችንን ካሜራውን ይዘን ተደብቀን የገባ ነው። እንዲሁም ደግሞ ባልና ሚስት ወደ ማታ ስለሚመጡ ያለውን ነገር ሁሉንም ነገር እነሱ ሳይመጡ እነሱ ምንም ነገር ሳያውቁ ለአንተ ብነግርህ ይሻላል ብላ ነው እንግዲህ ወደዚህ ቤት እየጠራችኝ። ያለው ነገር ምንድን ነው የሚለውን ነገር ደግሞ በዝርዝር ከእሷ አንደበት የምንሰማ ይሆናል። እህታችን እስቲ ራስሽንና ስምሽን ከማስተዋወቅ ብትጀምሪ። ነፃነት እባላለሁ። ያው እንግዲህ በጣም ነው የማመሰግነው፣ ቶሎ ነው የመጣችሁት። አንገብጋቢ ነው ስላልኳችሁ እናንተ አመሰግናለሁ ለሱ። ያው እንግዲህ በጣም በዚህ ሁኔታ የጠራኋችሁ ትንሽ የማየው ነገር ደስ ስላላይ ነው። ቤታችን ላይ እንዴት መሰለ፣ ያው እዚህ ቤት ውስጥ ባልና ሚስት ናቸው ያሉት። እንዳልኩ ለሁለት ባልና ሚስት ነው የምሰራው። ብዙም እኔም ስራ የማይበዛብኝም። ውጪ ባገኘህ ደግሞ ላንተም ለኔም ቢሆን ደግሞ ጥሩ አይሆንም ብዬ ነው። ያው በፈለኩ ሰዓት ወጥቼ መግባት ይከብዳል። በዚህ አጋጣሚ ውድ ተመልካቾቻችን ምናልባት ያንቺን ህይወት አደጋ ላይ እንዳይከት ከጎረቤቶችም ወይም ደግሞ ከአካባቢውም ሰው አይን ውስጥ እዛ አካባቢው ሰው ላይ አይን ውስጥ እንዳትገቢ ውጪ ብናረገው የሚል ሐሳብ አቅርበንላት ነበር። ነገር ግን በዚህ ቤት ውስጥ በቤት ሰራተኝነት እንደ መስራቷ መጠን ምንድነው እንደ ልቧ መውጣታችንም ከተፈቀደላት ያው እረፍት ይኖራቸዋል ቤተሰቦች። በሳምንትም ይሁን በወርም ይሁን አይታወቅም። እሱ ያው እንደሚሰሩበት ቤት ይለያያል። ብትወጣ ድንገት እንኳን የሆነ ነገር ቢፈጠር ወይም ደግሞ አንዳንዴ ባል ወይም ሚስት ደውለው እንዲህ የሆነ ሰው ዕቃ ይሰጣል ከዛ ጋር የተገናኘ ነገር ስለሚኖር የፈለገ እዚሁ ቀረጻ እያረኩ እነሱ ድንገት ቢመጡብኝ ይሻላል እንጂ እኔ እንኳን መውጣት አልችልም፣ ያን ያህል ህይወቴን አደጋ ላይ መክተት አልችልም ብላ ነው እንጂ እኛ አስበን ነበር። እንደውም ወደኛ ስቱዲዮም ምናልባት ሴፍ ወደ ሆነበት ቦታም እንድትመጣ አስበን ነበር። ያው ነገሮች ስላልሆኑ ነው። ዋናው ነገር እዚህ መተናል። ያለውን ነገር በጥንቃቄ ነው የምንይዘው። የሆነ ስህተት እንኳን ቢፈጠር ያንቺን ፕራይቬሲ ያንቺን የደህንነት ጉዳይ ቅድሚያ የሚሰጥ ጉዳይ ነው። ምንም አታስቢ፣ ምንም አይነት መጥፎ ነገር አይፈጠርም። ያሉትን ነገሮች እናስተካክላለን። አሁን ሳትሳቀቂ የተሰማሽን ነገር እንዲሁም ደግሞ በተደጋጋሚ እንዲያየሽው ነገር የከነከነሽ የረበሸሽ ነገር አለ። እሱን ነገር ለተመልካቾችም ለኛም ብትነግሪ ያሽው። እሺ ምንድነው እዚህ እንዳልኩ ባልና ሚስት ናቸው የሚኖሩት። እኔም የነሱ አጋዥ ነኝ። በጣም ጥሩ ሰዎች ናቸው፣ ለኔ ጥሩ ሰዎች ናቸው። ያው በመውጣት ደረጃ ያው እንደ እዚህ ቤት ውስጥ እንደመስራቴ ያው በፈለኩት ሰዓት መውጣት መግባት ላይ ኖር ይችላል። ስራ ብዬ እስከገባው ድረስ የረፍት ቀን አለኝ እንደማንኛውም ሰው። ግን ምንድነው አልወለዱም እስካሁን ድረስ። ያው በተፈጥሮ ምክንያት ይመስለኛል። ከተጋባው እንዳመቱ ናቸዋል፣ ግን እስካሁን አልወለዱም። ያው በእነሱ ላይም የቤተሰብ ጫና ምናምን አንዳንዴም እዚህ ቤተሰብ ሲመጣ ለምሮ ማትወልዱት ምናምን የሚለው ነገር አለ። የሁለቱም ቤተሰብ ሲመጡ ያው አንዳንዴ ከባድ ነው። እንደተጋቡ ነው ወደዚህ ቤት የመጣችው? አዎ ገና እንደተጋቡ ነው የገባሁት። ያው ብዙ ጊዜ ልጅ ሲወልዱ ነው ባልና ሚስቶች ለዚህ ቤት ሰራተኛ የሚቀጥሩትና እንዴት ነው ይሄ ነገር? ልጅም አልወለዱም ስላል በቤት ውስጥ ስራ ላይ በዛ ይችላልና ያንቺ መቆየትሽ ነገር እንዴት ሊቀጥል ቻለ? ያው እንግዲህ እሷ አጋዥ ትፈልጋለች። ያው ብዙም ስራ ላይ ብዙም እንትን አትልም። ያው ትንሽ በቅንጦት ነው ይመስለኛል ያደገችው ምናምን አላውቅም አስተዳደጓን። ግን ያው እዚህ እንደማያት ከሆነ ደግሞ ትንሽ ከበጥ ነገር ናት እና ስራ መስራት አትፈልግም፣ ስራ መስራት አትወድም። ወርጂ ቁጭ ብላ ራሱ የሆነ ነገር ማንሳት አትፈልግም። እና ደግሞ እኔ ለዛ ያው አስፈልጋታለሁ።
ጭራሽ ደግሞ ኪችን ገብታ ምናምን መስራት ጭራሽ ነው አትፈልግም። አትወድም ስራ ያሉትን ነገሮች በደንብ አንቺ ነሽ የምትቆጣጠረው። ኢቭን ምን እንዳለ ምን እንደሌላ ራሱ እንዳለቀ አታውቅም። እኔ ስነግራት ነው ወጣ ገዝታ ምናምን የምትመጣው። ባልም ደግሞ ውሎ ነው የሚመጣው። አንዳንዴ በጣም ያመሻል። በጣም በስራ የሚወጠር ሰው ነው። ያው አንዳንዴ ስራ ሳይኖረው ምናምን ነው በጊዜ የሚመጣው እንጂ በጣም በቃ ውጥረት ላይ ያለ ሰው ነው። ስራው ይመስለኛል። በዚህ አጋጣሚ መልካም ሰው ነሽ። አነጋገርሽም ትህትናሽም ለአሰሪዎችሽ ያለሽ ቦታ በጣም የሚገርም ድንቅ ነው። ደስ የሚል ነገር ነው። እስቲ ያሉትን ነገሮች ደግሞ ቀጥይልኝ። እሺ አመሰግናለሁ። ምንድነው የተፈጠረው? ከሆነ ጊዜ በኋላ ሌሊት ማለት ከተኙ ሆነ ከ6 ሰዓት ምናምን በኋላ በጣም የሚረብሹ ድምጾች እየሰማሁ ነው። ያው ባለ አንድ መኝታ ቤት ነው ቤታችን እና አንድ መኝታ ቤት ነው ያለው። እኔ ደግሞ ሳሎን ላይ ነው አንጥፌ የምተኛው። እኔ እዚህ ሳሎን ነው አንጥፌ የምተኛው እና ኦልሬዲ ይሰማኛል ድምጹ። በጣም ኦቨር የሆነ ድምጽ ነው እየተሰማኝ ያለው የሚረብሽ እና የሆነ ቀን እንደውም በቃ በጣም ድምጽ ስለሚረብሸኝ ተሸፋፍኜ ለመተኛት ሞክራለሁ። ተጠግቼ ድምጽ ለመስማት ሞክራለሁ። ምንድን የተፈጠረው? ኦልሬዲ ጸብም ሊሆን ስለሚችል ግን ደግሞ የጸብ አይነት ድምጽም አይደለም እየሰማሁ ያለሁት። በጣም ለመከታተል ሞከርኩኝ። ምንም ልሰማው ምንም ሊገባኝ አልቻለም የሚወጣው ድምጽ። ከዛ ከሆነ ጊዜያት በኋላ ደግሞ ምንድነው ልክ በቃ ተኝታለች ብላ በምታስብበት ሰዓት ሊያ ትባላለች አሰሬ በር መከፈት ጀመረ እና የሆነ ሰዓት በር ይከፈታል። እኔ ደግሞ ተገልጬ ካየኋት ድንገት ካየችኝ ያው ሌላ ነገር ማን ነው ምናምን ብቻ በቃ ማይሆን ነገር ሊፈጠር ስለሚችል ተደብቃ እንደምትወጣ ነው እኔ እየገባኛለሁ በዛ ሰዓት። ምክንያቱም እሱም አይሰማም ሚተኛል ነው በዛ ሰዓት። በጣም ደክሞ ስለሚመጣ ቀን በጣም ደክሞ የሚመጣ ሰው ነው። አምሽቶም ስለሚመጣ ምንም አይሰማም። ኦልሬዲ ሲተኛ ነገር ነው የምትወጣው። ብቻ ይሄ ነገር በተደጋጋሚ መሆን ጀመረ። ከዛ ከ2-3 ሰዓት በኋላ ተመልሳ ትመጣለች። ወጥቼ መከታተል አልችልም። እሱ ቶሎ መታ እንኳን እኔን እዚህ ካገኘች ጨለማ ነው። ኦልሬዲ ከ6 ሰዓት በኋላ አስበው እስኪ ሰዓቱ ምን ሊሆን እንደሚችል። ለሊት 6 ሰዓት አካባቢ 6 ሰዓት በቃ ከ6 ሰዓት በኋላ ነው የምትወጣው። ስንት ሰዓት እንደምትመለስ አስበው። ከ2 እና ከ3 ሰዓት በኋላ የት ሄዳ እንደምትመጣ እኔ በጣም ግራ ገብቶኝ ኦልሬዲ እሷን መከታተል አልችልም። ወጥቼ ከተከታተልኳትም ያው ድንገት ልትመጣብኝ ስለምችል እዚህ ብታጠኝ እየተከታተልሽኝ ነው ሌላ ነገር ነው የሚመጣው። እኔ ደግሞ ስራዬን እፈልገዋለሁ፣ ያስፈልገኛል። ቤተሰቤን የማግዝበት ነው፣ ቤተሰቤን የምረዳበት ነው ስራዬና ከዛ ደግሞ እነሱም ጥሩ ሰዎች ናቸው። እንዲህ አይነት ቤት ላላገኝ እችላለሁ፣ እንዲህ የማያለፋኝ ስራ ላላገኝ እችላለሁ ሌላ ቦታ። ቤተሰብ ያለበት ቤት ከገባሁ ልፋት ነው ታውቀዋለህ። እና በቃ ለዛም ስል እኔ እዚህ ድረስ መድረስም አልፈልግም። ከዛ ግን የሆነ ቀን ሌሊት ላይ ድንገት ተገልጬ ሳያት ራቁቷን ነው የወጣችው። ራቁቷን ማለት ምንም በቃ ራቁቷን፣ ፓንት እንኳን አላረገችም፣ ኢቭን ጫማ አላረገችም። በቃ ወጣች። እኔ የማየው ነገር ግራ ገባኝ። ለራሴ ህልም መሰለኝ፣ በእንቅልፍ ልቤ መሰለኝ፣ እየቃዠው መሰለኝ። በጣም ግራ ገባኝ። ምንድን ነው እየተካሄደ ያለው? እዛ ቦታ ላይ ማንን ልጠይቅ እችላለሁ? ከዛ ደንግጬ ምንድን ነው የተፈጠረው ብዬ መኝታ ቤት ገባሁ። እሱ ጋር ስገባ ኦልሬዲ ብርድ ልብሱ ወድቋል። በለበሰው ልብስ በቃ ያለ እንቅልፍ ላይ ነው። ምንም ነገር አይሰማም፣ አያይም። በቃ በጣም ይሄን ብታይ አንተ ምንድን ነው ምን ያህል ነው የሚያስደነግጥ? እሱ ኦልሬዲ አልጋ ላይ ለብሷል ምናምን ነገር ተኝቷል። በቃ ምንም የሚሰማው ነገር የለም፣ ተኝቷል። ልቀሰቅሰውም አልኩኝ። ከዛ እየተፈጠረ ያለውም ነገር ግራ ገባኝ። ማለት ከዛ በፊት ተደጋጋሚ የማየው ነገር ነበረ። ከዛ ብቻ የማደርገው ነገር ግራ ገባኝ። በቃ እውነት ነው የምልህ። በዛ ሰዓት ወጥቼ ወደ ቤቴ ብሄድ ራሱ ደስ ይለኛል፣ ቤተሰቦቼ ጋር ብሄድ። አስበው አንተ ያን ሁኔታ ብታይ ምንድን ነው ልታደርግ? በቃ በህልሜም ነው የመሰል። ምናልባት ባልየው ማልጋ ላይ ራቁት ቢሆን እንኳን የሆነ ነገር ይኖር። አዎ፣ ግን ደግሞ እሱ ልብሱን ለብሶ ተኝቷል። ኦልሬዲ በሆነ አለመስማማት ወታ ነው ብዬ ባስብ እንኳን ወደዛም እኮ የገባሁት ምን ተፈጠረ ነው ገባ። ቢያንስ የሆነ ነገር ተፈጥሮ ከሆነ ልብሷን ወስጄም ቢሆን በቃ የሆነ ነገር ላደርግ ነው። በቃ ግራ ገባኝ፣ ራሴን አመመኝ። በድንጋጤ ራሴ ተኛሁ ተመልሼ እዛው። ከዛ ከ3 ሰዓት በኋላ ድጋሚ በሩ ተከፈተ። ገባች፣ ተኛች።
ምንም በቃ እንዳልተፈጠረ ነገር ማለት ነው። እያየኋት ነው ቀስ ብዬ ገብታ ተኛች። ጠዋት እንደ ኖርማል ሰው ተገናኘን። ይህንን አይቻለሁ ማለት አልችልም። ስራዬን ላጣ ነው። ብቻ ከባድ ነበር በጣም። በቃ እኔ ለማን እንደምነግር ለማን እንደማወራ ግራ ገባኝ። ለጎረቤት አትነግረው፣ ለቤተሰብ አትነግረው። ይሄንን ምን ትላለህ? ለማን ይነገራል? ተመልሳ ከ3 ሰዓት በኋላ ስትመጣ ለየት ያለ የሚያስገርም ነገር አላየሽባትም? እግሩ አካባቢ ደም ምናምን አይቻለሁ። እግሩ አካባቢ የሆነ ደም ነገር አይቻለሁ። እንደዚህ አካባቢ እዚህ ድረስ የሆነ የለም ትንሽ አይነት ነገር እንደሱ አይነት ነገር አይቼባታለሁ። እንግዲህ ቤት የምታጸጂው አንቺ ነሽ። ጠዋት ላይ በር ላይ ወይም ደግሞ ውጭ ላይ አሁን ደም አየሁ ስላየሽ እንደዚህ ለየት ያሉ ምልክቶችን አላየሽም? ይመስለኛል ስትመጣ የሆነ እንትን ሳይል አይቀርም። በቃ እግሩ አካባቢ ስለነበር ትንሽ የተንጠባጠበ ነገር ደጅ ላይ ነበር። ብቻ በቃ ጠዋት እሷ ኖርማል ነበረች፣ እንደ ኖርማል ሰው። ይሄ በቃ ላይፋችን ቀጥሎ በቃ እንደዛ ነው። ከዛ ይሄ ነገር በስንተኛውን ቀን እንደዚህ ተደገመ። እያዩዋት ወጣች። እኔ በቃ የምኖረው ህይወት እውነት ላብድ ነው የደረስኩት። ይሄ ማየት ምን ያህል ላሳብድህ እንደሚችል አንተ ራስህ ሲያስበው። እኔ ለቤተሰቤ እንኳን አልናገረውም ብዬ ልናገር። ያው ብዙ ጊዜ አንተን ዩቲዩብ አየው ነበር አንተን እና ተደጋጋሚ አየው ስለነበረ እስቲ ቆይ ብዬ ነው ላንተ የደወልኩት። ያው አይደለም ይሄንን ከዚህ በላይ ብዙ የሆነ ነገሮችን ስትፈታ ይቻሉና ለምንድን ነው ለሱ ማንነግረው? ቢያንስ እስኪ እሱ ካገዘኝ ብዬ ነው ላንተ የነገርኩ። በጣም ከባድ ነበር። እኔ እያሳለፍኩት ያለሁት ነገር አሁን በጣም ከባድ ነው። ፈራሁን። በቃ በየቀኑ እየፈራሁ ነው የምኖረው ኑሮ። ከዛ በላይ ደግሞ በጣም እያሳሰበኝ ያለው እንዴት ነው እሱ ሳያውቅ ይሄን ነገር እየሆነ ያለው ነው? ባልየው ሳያውቅ እንዴት ነው ይሄ ነገር እየተፈጠረ ያለው? እንዴትስ አይሰማም ነው እኔ ጥያቄ የሆነብኝ። ማለት የሆነ ቀን እኮ ተነቃለህ አይደል? ለ3 ሰዓት ሙሉ የሆነ ቀን ነቅቶ እንኳን አያያትም ወይ? እኔ በጣም ጥያቄ የሆነብኝ የሆነው ነገር ይሄ ነው። እንዴ መቼም ሁሌ የሆነ አይነት እንቅልፍ አይወስድም አይደል? የሆነ ቀን ዝም ብለህ ተነቃለህ፣ የት ሄደሽ ምናምን ብለህ ታያለህ። እሱ ግን እንዴት ነው የሁሉ ቀን ሊነቃ አልቻለው? ሲያጣት 3 ሰዓት ሙሉ በየቀኑ 3 ሰዓት ሙሉ እኔ አላውቅም። ብቻ እኔ በጣም ጥያቄ ሆኖብኛል። ምን እንደተፈጠረ እንደሆነ ምንም እየገባኝ አይደለም። እኔ በቃ ግዜይ ነው። በየቀኑ ነው ወይስ በምን ያክል ጊዜ ነው እነዚህ አይነት ነገሮችን ስትመለከች የቆየሽ? በ3 ቀን በ2 ቀን ምናምን። በ3 ቀን ወይም በ2 ቀን አንዴ ትወጣለች። እኔ ደግሞ እሰማለሁ። እዚህ ያለ የምተኛው ሮቢ በር ሲከፈት እሰማለሁ። ያን ያህል ደግሞ እንቅልፍ ያን ያህል እንትን ያለ አይወስደኝም። ከዛ ደግሞ 2 ቀን ምናምን ያ ነገር ሲሆን ሳይ ለራሴ በጣም እያስፈራኝ ስለሆነ መጠበቅ ጀመርኩ። ይሄኛው በር ሲከፈት እሰማለሁ። የመኝታ ቤቱ የሳሎኑ በር ሲከፈት ከፍታ ስትወጣ እሰማለሁ። እቺን በር ሲከፈት ምንም ያህል ብተኛ ትሰማለህ ምን እንደተፈጠረው ብለህ። አንደኛ ሻወር ሽንት ቤት አለ ውስጥ። ሽንት ቤት ብላ እንኳን አትወጣም። ደጅ ላይ የሚጠቀመው እኔ ሽንት ቤት ከፈለኩ ወሬትም ሽንት ቤት ብላ እንኳን አታስብም። ለዛ ነው የመጀመሪያ ቀን ያን ያህል እንኳን ያስተዋልኩት የት እየወጣሽ ነው ብዬ። ብቻ ነው አላውቅም። እኔ ምን እንደምታደርግልኝ አላውቅም። በምን ነገር እንደምታጣራልኝ አላውቅም። የሆነው ያለው ነገር በጣም ያስፈራል። እኔ ማለት ሊያጥሩ ሰውነት ምንም ነገር እንድትሆን አልፈልግም። ምንም ነገር እንዲጎዳት አልፈልግም። ለኔ መልካም ሰው ነች። ይሄ ምን ውስጥ ገብታ ነው ብዬ አሰብኩኝ ለራሴ። አላህ አይደለ ወይስ እዚህ ውጭ ላይ ኦንላይን ምናምን ሰራለች። አንዳንዴ በቃ ለባብሳ ምናምን ትወጣለች። ያው ኦንላይን ስራዎቿ ይመስለኛል የሚያስወጣት እንጂ ይሄ ቀን በቀን የምትሄድበት ቲክቶክ ላይ ምናምን ሰራለች። ጠዋት ወጥታ ማታ የምገባበት ምናምን አይደለም። በኖርማል አልፎ አልፎ እዚሁ ነው የምትሰራው። ምን እንደምሰራ አላውቅም። ኦርደር ምናምን ሲኖራት ትሄዳለች። እዛ ሲኖራት ምናምን ጓደኞቿንም ታገኝ ምናምን። በጣም ዘናጭ ነች። ለሷም ብቻ ነው የምታዘንጠኝ ደግሞ እና በቃ እኔ በጣም ፈርቻለሁ። እየሆነ ያለው ነገር በጣም ነው የሚያስፈራው። ማለት በቃ እኔ እየቃዠው ነው፣ በህልሜ ነው፣ በእውኔ ነው የሚለው ነገር በጣም ግራ ገብቶኛል። አረ በቃ እኔ አንድ ነገር እንድትፈጥር እፈልጋለሁ። ወይኔ ከዚህ ቤት ልውጣ እንዴ? እኔ ግራ ገባኝ እኮ ምን ብዬ ልውጣ እንዳልወጣም ደግሞ ግሬሎም ያለውን ነገር እኛ ፊክስ እናደርጋለን። ዋናው ነገር አሁን አንቺ ይሄንን ለኛ መናገርሽ ነው። ስለዚህ ምን እናደርጋለን?
መጀመሪያ ሊያንም ማውራት ካለብን ሊያን እናወራታለን ባልየውንም ማውራት ካለብን ባልየውን እናወራለን እንዴት ይሄንን ነገር ማጣራት እንዳለብን ለኛ ተው ሊያን ብናወራት ሞር የተሻለ ነው ምንድነው ቤቴ ውስጥ ይሁሉ ወንድ ምንድነው ማን የሊያ ባለቤት ነው እንዳልክ ማን ሰላም ነኝ ይሁን እኔ ማን ምንድነው ይሄ አንዴ ተረጋጋ ማን ያንቺ ሽማ ነው ማን ያንቺ ሽማ ነው ለቃቂኝ በቤቴ ጎረምሳ ይዘሽ መጣሽ ገሬለው እንደዛ አይደለም ቆይ እንደምታስበው አይደለም ምንድነው ምሰራ ቤቴ በገዛ ቤቴ የሚስቴ ነው አንተ አንቺ አታገላጊ ሙሽማሽ ነው የምታገላጊው እንደምታስበው አይደለም እንዴ በገዛ ቤቴ ይገባኛል ቤት ነው በገዛ ቤቴ አንዴ ተረጋጋ አንቺ ማነሽ እስቲ ወረዛ አርፈሽ ተቀመጪ አርፈሽ ተቀመጪ የመጣበት ስለ ባለቤት ምን አደረገች ኦኬ ውሽሟና አይደል ነፃነት ያለው ነገር ውሽሟና ወይ ምንድነው የምትይው እንዳልክ ልጋርስ አንተ ምንድነው የምትሉት ነፃነት ያለው ነገር ሚስት ምን አደረገች ሌሊት እየወጣች ነው በቃ ይኸውልህ የማን አንተ ከተኛ በኋላ የኔ ሚስት አዎ በቃ ይኸውልህ አንቺ የኔ ሚስት አንቺ ልታጣይ ነው ሚስት ምናምን እንዳልክ እኔ እንዴት አጣልሃለሁ እኔ ታገኘለህ እንዴ እንደዚህ ማድረግ ሰው ነኝ ፍቅር ያዘሽ ከኔ እንዴ አንተ ማን ውጣልኝ በቤቴ አታስረዱኝ አልልም በቤቴ መተህ ቁጭ በል እኔ እናንተ ልጅ እናውራ እንደው ልጅ ውጪ እናውራ እዚህ ነው የምታወራው እሺ ችግር የለውም ቆይ ካሜራውም ዝቅ ይላል አንዴ ቆይ ቁጭ በል ይኸውልሽ ያለው ነገር ላስረዳኝ ምንም አታስረዳኝ በቤቴ ለምን እንደጠራችኝ ልንገር አንዴ አድምጠኝ ይኸውልህ ነፃነት እኔ ጠራችኝ ተሳብዱኝ ነው እንዴ ምንም የለም በቃ አታስረዱኝ ባለቤት ሊያ ነፃነት ስለ ባለቤት ስለ ሊያ አንዳንድ ነገሮችን ሊያንም ስማንም ታውቃለህ ውሽሟን አንተ ከኔ መጣ ሊያ አንተ ውሽሟን ወይኔ ውድ ተመልካቾቻችን ከፍታ ቆይታዎች በኋላ ተመልሰናል ያው እንግዲህ እንዳልክ ስሜታዊ ሆኖ እኔ ላይ ጥቃት አድርሶብኛል ያው እኔ ጥቃቱን በሌላ መንገድ አላየውም ማለት በመጥፎ ነገር አልረዳውም በዚህ አጋጣሚ ኬስ ስንሰራ እንደነዚህ አይነት ጉዳዮችን ስንሰራ የሚያጋጥመን ነገር ነው እንደ አንድ ባል እንግዲህ ወደ ቤቱ ሲመለስ አንድ ካሜራማን እና ወንዶችን ቢያይ ማንኛውም ሰው ሊያደርገው እንደሚችለው ነገር ነው ያደረገው ግን ወንድማችን ይኸውልህ አሁን ተረጋጋና የነገር አሁን ይኸውልህ የተፈጠረው ነገር አሁንም ይኸውልህ በደንብ አልሰማህንም ቤተሰቦች እኔ ቪዲዮውን አንዳንድ ቪዲዮዎችን ላሳየው ሞክሬያለሁ በተለይ ደግሞ እሱ ከመምጣቱ በፊት የተቀረጹት ስለ ሚስቴ እኮ ነው ያወራችሁ አላችሁት ምንድነው መረዳችሁ እባክህን ተረጋጋ እኔ በቃ በጣም ነገሩ ስላስጨነቀኝ ነው ሁሉ ነገር ያደረኩት በምን መንገድ ችግሩን መፍታት እንዳለብኝ ግራ ገባኝ ለራሴ ልታሳብዱኝ ነው እንዴ እናንተ ሰዎች እባክህ ተረጋጋ አሁን መረጋጋት ነው ያለብህ ይሄን ችግር ለመፍታት ግዴታ አንተ መረጋጋት አለብህ በዚህ ሁኔታ ምን ልፈታው እኮ የተፈጠረውና አስረዳ ቀስ ብለን ነገርኩ ቅድምም እኮ ግን ደግሞ አንተ ተረጋግተህ ስማን አንዴ እንኳን እስኪ ተረጋግተህ ስማን ከዛ በኋላ ቢያንስ ነገሮችን እንደሚሆን አድርጋቸው እንዲህ በመሆን የሚፈጠር ምንም ነገር የለም እንደዚህ ያረጋችሁኝ ምንድነው የሚፈጠረው እንዴ እሺ ይኸውልህ አሁንም የጀመረችውን ነገር ትጨርስልህ አንዴ እሺ ነፂ ሁሉንም ነገር ይኸውልህ እንዳልክ በቃ ሊያ ለሊሊ 6 ሰዓት ላይ ትወጣለች ምን በጣም በተደጋጋሚ እየወጣች ነው ከኔ ጋር እኮ ነው አብራ እየተኛች ያለችው እሱን እኮ ነው ማለት እኔ ምንም እየገባኝ ያልሆነው ነገር እንዴት ነው በተደጋጋሚ 6 ሰዓት ላይ እየወጣች ከዛ 8 ሰዓት ላይ ምናምን ትመለሳለች አንተ በዚህ ሁሉ ነገር ውስጥ ምንም የምትሰማው የምታየውም ነገር የለም እኔ እኮ ግራ ገባኝ ምን እንደማደርግ አብረን እየተኛን እንዴት ነው ለሊት የምትወጣው እንዴ ስነቃ እኮ አጠገቤ ናት ያለችው ጥያቄ ሆነብኝ እሱ ነው
ጠዋት ኖርማል ሰው ነች። እሱ ሳያንሳት ደግሞ ጭራሽ ይሄን ነገር እያየው እሺ ይሁን ብዬ በቃ ምን እንደተፈጠረ ስላልገባኝ ዝም አልኩ። ምን ብዬ እንደምነግር ጭራሽ ራቁቷን ስትወጣ አየኋትኝ። ምን አልሽ? አንቺ ምንድን ነው ከኔ ፈለግሽው እንዴ? ራቁቷን እኮ ነው ያለችው የኔ ሚስት። ግን አየሻት? ኧረ ገደልከኝ ወይ እባክህን አንተ እንዴ! ደህና ነሽ? እባክህን ተረጋጋ። እንዳልክ ደህና ነሽ? ደህና ነኝ። አይ ደህና ነኝ። ቆይ አንዴ ይኸውልህ እየተፈጠረ ያለውን እያንዳንዱ እየሰማህ ነው አይደል ያለችው ነገር። ይኸውልህ እኔን ወደዚህ ቦታ ይጠራችኝ እንዳግዛትና ይኸውልህ እሷ እኮ ሰራተኛ ናት እኮ ምን ታውቃለች? አንዴ ስማኝ እንዳግዛትና ይኸውልህ እዚህ ቤት ውስጥ እየተፈጠረ ያለ ትልቅ ጉድ እንዳለና ያንን ጉድም ምን እንደሆነ እንድናውቀው ነው። እኔ አብረን ነው የምንተኛ፣ አብረን ጧት እዛው ነው ማገኛት። ማታ ተኝተን ጧት እዛው ነው ማገኛት። ሚስቴ እንዲህ አታረግም። እንዴት ታረጋለች እንደዚህ ነገር? እንዴ እሷ ሰራተኛ እኮ ናት። ይሄ ለማጣላት ነው እናንተንም ይዛ የመጣችው? እንደዛ አይደለም፣ በፍጹም እንደዛ አይደለም። ቆይሽ ምንድን ነው ያልሽው? ልታስረጅኝ ትችያለሽ? አዎ አስረዳሃለሁ። አንተ ብቻ ተረጋግተህ አዳምጠኝ እሺ። ይኸውልህ እኔ እናንተን በማጣላት የማገኘው ምን ነገር አለ? እስኪ ንገረኝ። ምንም የማገኘው ነገር የለም። እሺ ወደ ወሬሽ ግቢልኝ። በቃ ይኸውልህ ሊያ በተደጋጋሚ 6 ሰዓት ላይ ትወጣለች። በተደጋጋሚ ቢያንስ ሌላ ቀን በቃ በሺቲም በምናምን ነው የምትወጣው። ከሆነ ቀን በኋላ ግን ጭራሽ እኔ እኮ በጣም ደግሞ እየገረመኝ ያለው በጊዜ ቢሆን እሺ 6 ሰዓት ላይ ነው የምትወጣው። ከዛ 7 ሰዓት 8 ሰዓት ተመልሳ ትመጣለች። እኔ ስትገባም ስትወጣ ማያታለሁ። የሆነ ቀን ጭራሽ ተገልጬ ሳያት ራቁቷን ነው የወጣችው። በጣም ነው ያስደነገጠኝ። ምንድነው ልከተላትም አልኩኝ። ደግሞ ስትመለስ ብታጣኝ እኔ ምን ይፈጠራል ቤት ውስጥ ብዬ ደግሞ ፈራው። ከዛ ደግሞ ጭራሽ ገብቼ ውስጥ ሳይ አንተ ሌላ ዓለም ላይ ነክ። ምንም የምትሰማው የምታየውም ነገር የለም። እኔ አሁንም ቢሆን እንዳልክ ጥያቄ የሆነብኝ ነገር ምንድነው እንዴት ነው በተደጋጋሚ 3 ሰዓት ሙሉ ሚስት ከመኝታ ላይ ተነስታ ስትወጣ እየሰማህ ነው? እኔ በጣም ግራ ገባኝ እኮ። ይሄ ሁሉ ጊዜ 4 ሳምንት ሙሉ ነው። ቢያንስ ይሄ ነገር ከተፈጠረ 4 ሳምንት አልፎታል። አንተ ግን ምንም እየሰማህ አይደለም። እንዴት ሚስት ከመኝታ ካጠገብ ተነስታ ስትወጣ እንዴት አታይም? እንዴት አሰማም? እና አሁንም ቢሆን እንዴት በተደጋጋሚ ይሄ ሁሉ ነገር ሲሆን 4 ሳምንት ሙሉ እንዴት ነው ማትነቃው? ሰው ለሽንቱ ይነሳል አይደል እንዴ? ሰው እኮ አንዳንድ እንቅልፍም ቢሏል የፈለገ ቢደክምህ አይደል? በቃ ስልክህንም ታያለህ ተነስተህ ምናምን። እሱ ምንም እየነቃ አይደለም ጭራሽ። ያን ቀን የሁሉ ነገር ሲፈጠር የሆነ ሰዓትም ገብቻ ለማየት ሞከርኩ። እሷ ከሄደች በኋላ ሁለቴ ነው ተደጋግሜ ገብቻ ያየሁት። እሱ እንቅልፍ ላይ ነው የሚሰማው፣ የሚያውም ነገር የለም። ምንድነው ነሽ ማለት? ይሄ ሰው በጤናው ነው ይሄ ሁሉ ጊዜ ማይነቃው? እኔ በጣም ግራ ገብቶኛል እንዳልክ። አሁንም ቢሆን ሰከን ብለህ ለማሰብ ሞክር። ነገሮችን ቢያንስ ምንድነው የተፈጠረው ብለህ ለማሰብ ሞክር። እኔ ለራሴ እየፈራሁ ነው። እዚህ ቤት ውስጥ እየሆነ ላለው ነገር በጣም እያስፈራኝ ነው። በቃ እኔ ልውጣና ሌላ ቦታ ስራ አልፈልግም እያልኩ ነው። እና ይኸውልህ እንዳልክ አሁን እየተፈጠረ ያለው ነገር እኔንም እያሳሰበኝ ነው። በጣም ከአቅሜ በላይ ሆኗል። ከአቅሜ በላይ ስለሆነም ነው ወደ እነዚህ ሰዎች የመጣሁት እኔ። እና እባክህን ሰከን ባለ መንፈስ ለማሰብ ሞክር። ምን እየተፈጠረ ማለት አንድ ቀን ድንገት ከነቃ እስኪ አንተ ራስህ አስበው። እሺ እነዚህ ሰዎች ደግሞ ለአንተ መፍትሄ ሊፈልጉ ነው የመጡት። ቢያንስ በቃ ቀስ ብለህ ለማውራት ከነሱ ጋር ነገሮችን ለመፍታት ሞክር። አሁን በመናደድ እንደዚህ በመሆን ምንም የምታመጣው ነገር የለም። በቃ አሁን እነሱንም ከማነቅ የሆነ ነገር ከማድረግ ይልቅ ወደ መፍትሄው እንግባ። እነሱ ሊያግዙ ነው የመጡት። እኔ እንደዚህ እንድትሆን ፈልጌ አይደለም፣ እንደዚህ መሆንንም አልፈልግም። ከዚህ ከቀጠለ ነገሩ ብዙ ነገር ውስጥ ነው የሚገባው። ዝም ካልነው ይሄ ነገር ሌላ ነገር ውስጥ ነው የሚገባው። አይመስልህም ሚኪ? እኔ ልክ እስካሁን አዳምጬሻለሁ፣ ዝም ብያለሁ። የኔ ሚስት እንዲህ አታረግም እንዴ? እስካሁን በቃ እንዴ ልታሳብዱኝ ነው እንዴ? ታውቂያታለሽ ስለሚስቴ? ስለሚስቴ ታውቂያለሽ ወይ? አንቺ የቤት ሰራተኛ ነህ። እኔና ሚስቴ ስንት ዓመታችን ነው ቤታችሁ እስከ ቆዩ? አንተስ ታውቃለህ? እሷ እያለችው ያለችው ነገር አልገባህም መሰለኝ። እንዳልክ ሌሊት
ለ2 ሰዓትም ለ3 ሰዓትም ውጭ ቆይታ ትመጣለች። ይሄ ነገር ምንድን ነው ያለውን ነገር እናጣራ፣ በሰላማዊ መንገድ ነው እያለች አለች። ምን ማለት ነው ወንድሜ? ሚስቴ ማውቃት እኔ ነኝ። ሚስትህ ቺክ ታደርጋለች እያልክ ነው? እኛ እንደዛ በፍጹም እንደዛ አልወጣም። አይደለም ቆይ እንደዛ አይደለም ወንድሜ፣ እንደዛ አይደለም። ቆይ እንደዛ አይደለም። አንቺስ ምንድን ነው የምትይው? እንደዛ አይደለም እያለች አለች። እኛ እንደዛ ሚስት እሺ አንቺ ውጪልኝ። ሚስት ለሊት ትወጣለች እንዴ? እኔ እኮ ለእናንተ ብዬ ነው እንደዚህ ሆን ካለሁት ምንም አያገባኝ ማለት እኮ እችላለሁ። ቆይ እንዳልክ ተረጋጋ። አንተ እንዳልክ ሰላም ነህ? ኧረ እኔ ሰላም ነኝ። የምታወሩ ሚስቴ ማውቃት እኔ ነኝ አይደል እንዴ? ስንት ዓመት የቆያችሁ እናንተ ዛሬ ነው አየኋችሁ። አንቺም ከገባሽ ቅርብ ጊዜ አይደለ ቤቴ? አንድ ዓመት ሆነኝ እኮ እዚህ ቤት ውስጥ ከገባሁ። ከተጋባችሁ ጀምሮ ነው እዚህ ያለው። በቃ ግን እስካሁን ድረስ ያላየሁትን ነገር አሁን እያየሁ ነው። ሚስቴ እንዲህ አታረግም፣ እተማመንባታለሁ። ሚስቴ ናት። እሺ እንዳልክ ተረጋጋ። በቃ ምንም ታረጋለች አላልንም እኮ አሁን እስካሁን ሰማችሁ አይደለ? እሺ ቢያንስ ለማየት ሞክር። በቃ እንደሌላው ቀን እንደሚሆኑ ነገር በቃ ለማየት ሞክር። ምንም ነገር የለም። ንቃና ሞክር። በቃ እሺ ውጭልኝ፣ ከቤቴ ውጭልኝ። እኔ ለራሳችሁ ብዬ ነው ሁሉ ነገር እያደረኩ ያለው። ውጭልኝ። እሺ እወጣለሁ። ተረጋጋ። እረፍ። ቆይ ተረጋጋ። እንዴ ይኸውልህ ተረጋጋ። አንቺ ልብስሽን ይዘሽልኝ ውጪ። እኔ እሷ ጋር ደውልላታለሁ። እሺ እወጣለሁ። በቃ ተረጋጋ እኮ ደውልላታለሁ። ልብስሽን ይዘሽ ውጪ። አንተም ውጣልኝ ከቤቴ። እኔ እሷን ደውዬ አናግራታለሁ። ችግር የለውም። እሺ ተረጋጋ። መደወል ትችላለህ፣ ደውልላት። ወይኔ እንዳልክ አንዴ ቆይ ካሜራውን አጥፋው። ችግር የለውም። ካሜራውን አጥፋው። እዚህ ችግር የለም። ይልሽ ያጋጥማል። እኛ እናወራው ደህና እንዴ እንውጣ። የሚደውልላትም ከሆነ የምትመጣም ከሆነ እኛ ውጪ ነው ስለዚህ እሺ ውድ ተመልካቾቻችን ከአንድ ሰዓት በኋላ ተመልሰን መተናል። ያለፉትን አንድ ሰዓታቶች እንግዲህ ከእንዳልክ ጋር ጭቅጭቅ ውስጥ ሰጣ ገባ ውስጥ ነበርን። በጣም ሲያስቸግረን ነበር። ካሜራውን ልናጠፋ የተገደድንበት ምክንያት ዋናው ነገር ያው በካሜራ ፊት ያሉት ነገሮች እንግዲህ አላስፈላጊ ሰጣ ገባዎች፣ አላስፈላጊ ነገሮች በካሜራ እንዲታዩ እንዲቀረጹ ስላልፈለግን ነው። እንዲሁም ደግሞ ሞር በካሜራ መቀረጹ ነገሮችን ያባብሳሉ ብለን ስላሰብን ነው። እሱን ለማረጋጋት ሞክሬያለሁ በቻልኩት አቅም። የእሱ ሀሳብ የነበረው እንግዲህ ነፃነት እቃዋን ይዛ እንድትሄድ ከዚህ ስለሚስቴ የማይሆኑ ነገሮችን ነው እየተናገርሽ ያለሽው ብሎ ሙሉ እቃዋን ይዛ እንድትወጣ ነበር ሀሳቡ። አሁን ላይ ግን እንደዚህ አይነት ነገር እንደማያስፈልግ ነው የነገርነው ያሳመንነው። ባለቤቱም ደርሳለች። ኦልሞስት ከታክሲ ወርዳ ሰፈር ውስጥ ደርሳለች። አሁን ይሄኔ ወደ በሩ አካባቢ ወደ ግቢው ትደርሳለች፣ ወይም ከ3 ከ4 ደቂቃ በኋላ መድረሷ አይቀርም። ከታክሲ እንደወረደ ስናቅ ነው እኛም ቀረጻውን የጀመርነው። ስለዚህ እንዳልክ እሷም ትምጣ፣ እሷ በመጣችበት እሷ በተገኘችበት ያለውን ነገር እናወራለን። የእኛም ጊዜ መቃጠል የለበትም። እኛም ኬዝ ስንጀምር አንድ እንደዚህ አይነት ጉዳይ በምንሰራ ሰዓት እዛ እስካሁን አላመንኩ። እንዴት አምናለሁ? እኛ እኮ ምንም ያልነው ነገር የለም። ይኸውልህ አንተ እያልክ ያለኸው ባለቤቴ ለሊት የምትወጣው ለመማገጥ ነው ብለህ እንደዛ ነው እኛ እንደዛ ያወራን ነው ያስመሰለው። እንደሱ ብዬ ባምን ጠዋት ስነሳ አገኛታለሁ። እንዴት ልመን? እኛ እንደዛ አላወራንም። እንደዛ ያወራን እያስመሰልከው ነው እያልኩ ያለሁት። እኛ እያወራን ያለን አባባላችሁም እንደዛ አይደለም። ከምንም ጋር አንቺ ከሌላ የፈለግሽው ነገር አለ። ኧረ እባክህ ተረጋጋ። እኔ ከአንተ ጋር ምንም ፈልገው ነገር የለም። በቃ ተረጋጋና ቤትህን አስተካክል። ቤትህን ምራ። የኔ ቤት ምን አለ? ቤት እየሆነ ያለውን ነገር አስተካክል ነው በቃ ነገር። አንቺ ይዘሻት ነው ይሄኔ ሰፈር ውስጥ ትደርሳለች። እሷ ራሷ ይዛት ትመጣለች። እንዴ ቁጭ ልበል እያየህ አይደል እንዴ ቤት ውስጥ እየተከሰተ ያለው? እሺ ቁጭ በል እንዳልክ። አንተ ለመረጋጋት ሞክር። ምንም የተለየ ነገር አልተፈጠረም። ለምንድን ነው ነገሩን የምታወሳስበው? እናንተ ናችሁ ያወሳሰባችሁ። አሁን ጥርጣሬ ውስጥ ከተታችሁኝ። ይኸውልህ እኛ እያልን ያለ ነው ለሊት ትነሳለች ይች ልጅ። ምንድን ነው እርኩስ መንፈስ ነው? ምንድን ነው እየተፈጠረ? እኔ ያው ደክሞኝ ስለምመጣ በተኛውበት ነው። ከዛ ጠዋት ስነሳ እዛው ነው ማገኛት። ታዲያ ይሄ እንዴት ይታመናል? የሚታመን ነገር ነው እንዴ? ልመናችሁ እናንተንም እሷ የምታወራው ሽብርቅርቅ ነገር እንዴ? ልመናችሁ። ይኸውልሽ ችግር የለውም። እሷ ትምጣ፣ ያለውን ነገር እንትን እንላለን። ትምጣና ያለውን
አንቺ ምንድን ነው የተፈጠረው? ተረጋጋ እንዳልክ ተረጋጋ። ቤቴ ውስጥ ካሜራ ምንድን ነው? የኔ ፍቅር ምን ተፈጥሮ ነው? ፍቅሬ አትበኝ። የኔ ውድ ተረጋጋ። ምን ሆነ ነው? ቤቴ ውስጥ ምንድን ነው የተከሰተው? ተረጋጋ። እኔ ማን እንደሆንኩ እያንዳንዱን ነገር አትንካኝ። ማነው አንተ? የኔ ፍቅር ምን ተፈጥሮ ነው? አትበኝ። የኔ ፍቅር የት ነው የምትሄጂው? የት ማን እንዴ? ስትንተባተይብኝ ለሊት የት ነው የምትሄጂው? ቆይ እስቲ ውጡ እናንተ። ሲጀመር አትንኪኝ። ለሊት የት ነው የምትሄጂው? አንተ መውጣት አለብህ። እኔ እነሱን አወራለሁ። አንዴ ተረጋጊ። አንዴ ቁጭ በይ። ሊያ ጭራሽ እኔ ሊያ ታውቀኛለህ? እንተዋወቃለን። እኔ ወንድም እንተዋወቃለን። ቁጭ በይ። ውሽማ ቤት ድረስ መጣ ጀመር። ተረጋጊ። ጎረቤት ይሰማል። አንዴ ቁጭ በይ። የኔ እሺ፣ አንዴ ቁጭ በይ። ችግር የለውም። ምን ያናገራታል? ምን ያናገራታል? እሺ፣ አንዴ ቁጭ በይ። አንድ ደቂቃ ውሽማሽን እቤት ድረስ እኔ እኮ ቤት ነው ምን እንሰጥሽ? እንደዛ አይደለም። ቆይ አንዴ ምንም የምታስረዳኝ ነገር የለም። ምንም የምታስረዳኝ ነገር የለም። ሁሉም ነገር ግልጽ ነው። ግን ደግሞ እኔ ካሜራ መቀረጽ እዛ ያላችሁን ጉዳይ ውጭ ጨርሱልኝ። በመነጋገር ታምኛለሽ አይደለ? ልብስሽን ጠቅልለሽ ውጭ ልጅ አልፈልግም። እወጣለሽ። ምንም የምታስረዳኝ አንዴ ሽጉጥ ቤት አስረዳሽ። እኔ አናግራታለሁ። ችግር የለም። ነፃነት አንቺ ውጭ። እኔ አናግራታለሁ። ችግር የለም። አንዴ ቁጭ በይ። በመነጋገር ታምኛለሽ አይደል? ቁጭ በይ አንዴ። ውድ ተመልካቾች ከሊያ ጋር ካሜራ አጥፍተን ያሉትን ነገሮች ለመነጋገር ሞክረናል። ብዙ ጊዜ ካሜራ የምናጠፈው ምንድነው? አንዳንድ ሰው ያው በካሜራ ፊት ምቾት ላይ ሰማው ይችላል። እሷ ደግሞ ገና ቤቷ እንደገባች እንግዲህ በቤቷ ማታቃቸው ሰዎች እንዲሁም ደግሞ ካሜራ ቀረጻ ጀምሮ ያለው ነገር ስትመለከት ነርቨስ ልትሆን ትችላለች፣ ኃይለኛ ልትሆን ትችላለች። እኔ ምንም ብትሆን አይፈረድባትም። ያው እዚህ ጋር የኛ ጥፋት ነው ያለውን ነገር ማስረዳት አለብን። ጀመር እኔ አሁንም ምንም ግልጽ የሆነልኝ ነገር የለም። እንደ ትልቅ ሰው አውርተን እንለያይ ብዬ ነው እንጂ 20 ደቂቃ ሙሉ አስረድቼሽ አሁንም ግልጽ አልሆነልኝም ማለት ምን ማለት ነው? አልሆነልኝም። በቃ አንተ ማን ሲጀመር የኔ ቤት ይኸውልህ፣ እኔ የተከበርኩ ባለ ትዳር ቤት ነኝ። እዛው ከሰራተኛዬ ጋር ሌላ ኬስ ካለ ውጪ መጨረስ ትችላለህ። ይኸውልህ የኔ ወንድም ቤቴ አይደለም፣ መልከስከሻ ቦታ የኔ ቤት አይደለም። እሷን ብትሆን ደግሞ ልብሷን አንድ በአንድ ፈትሻ ጠርጥሬ ቀጥ ብላ ትወጣልኝ። ተያይዛችሁ ትወጡልኛላችሁ። እሺ ባለቤትሽ ሲገባ ያለውን ነገር ተመልክተሻል አይደል? ከባለቤቴ ጋር ልትጣሉኝ የመጣችሁት? እንደዛ አይደለም እንዴ? እሺ ይልሽ የኔ ባለቤት ተውብኝ ራሱ አያውቅም። ነፃነትን ላስገባትና ያሉትን ነገሮች እናውራ። ችግር የለም። ባለቤትሽ የኔና እሷ ግንኙነት የአሰሪና ሰራተኛ ነው። እኔ ከሷ ጋር ቁጭ ብዬ የማወራበት ጊዜ ራሱ የለኝም የኔ ወንድም። እኔ በይሰት ቡና ተፈልቶ ስለሚጠብቀኝ ነው ሲደውልልኝ ሮጬ የመጣሁት እንጂ ስንት ስራ ያለብኝ ሰው ነኝ። እንዳንተ እኔ ስራ ፈት አይደለሁም። ገባህ? እሺ እንዴ ጭራሽ አኖር ነው የኔ ወንድም። የሰው ቤት ገብተህ ተረጋጊ ላስረዳሽ። ምንም እኔ አንተ ስለሰረዳ አዳምጥሻለሁ። በደንብ አዳምጥሻለሁ። ሐሳብሽንም እረዳለሁ። አንቺ ያልሽውም ነገር ይሆናል። ችግር የለው። በደንብ ይሆናል። እሺ አንድ ደቂቃ ብቻ አድምጪ። አንድ ደቂቃ መስማታችን ይኸውልሽ፣ እኔ በጣም ብዙ ስራ ያለብኝ ሴት ሊያ አንድ ደቂቃ አድምጪ። ሊያ ሞኒ ደግሞ በምን አውቀ ነው 20 ደቂቃ ሙሉ ያቺን ቻርለ እቺ ሰራተኛ ተላላኪ 20 ደቂቃ ሙሉ ሳስረዳሽ እንዲሁም ደግሞ በስልካችን ዩቲዩብ ቻናላችንን ማሳይችሽ ስለምንሰራው ስራ ስለ እያንዳንዱ ነገር ስለ ሁሉም ነገር በምን አውቃለሁ? ዘመኑ እንደሆነ ተራቋል። ስለዚህ ችግር የለውም። ነፃነትን ይዣት መጣው። የምናወራው ነገር አለ። ውጡልኝ የሚለው አማርኛ አይሰራም። ለምንድን ነው የማይሰራው? ይሄ ቤት የኔ ነው። ታሶጪኝ አቺ ይሄ ቤት የኔ ነው ወንድም። ረሳው ዘነጋው ቁጭ ቤት ስላዳመጥኩ ዘነጋው። እንደዛ ከሆነ ደግሞ ምን አደርጋለሁ መሰለኝ? ለአካባቢው ሰው ለሊት ራቁትሽን እንደምትወጪ ማን ወራቁት የሚወጣው? ይኸውልሽ ማን ያለው? ማን
ራቆት የሚወጣው ምንድነው? ስለዚህ ነፃነት ትመጣለች። ነፃነት ትመጣለች። ለሶስት ማውራት ያለብን ችግር የለውም እንዴ የምታውቀውን ነገር ትሰማለህ። የኔ ወንድም እኔ እናንተ እንተዋወቃለን ታውቀኛለህ። ነፃነትን አስጠላልኝ ግዴ ለምን ራሴ ይዤ አመጣለሁ እንዴ ወይኔ ያ ውድ ተመልካቾቻችን ነፃነትን ይዣት መጥቻለሁ። ነፃነት ያለውን ነገር በደንብ እንነግራታለን። አሁንም ቢሆን አመጣጣችን ለሌላ ተልኮ ለሌላ ዓላማ ነው እየመሰላት ያለው። ስለዚህ ነፃነት ችግር የለም። ነፃነት ይኸውልሽ አይደለም ይኸውልሽ ነፃነት ለኔ ነገርሽኝ ነገር ብቻ ለሷ ይኸውልሽ ቆይ ዝም በይ አንዴ ዝም በይ ሊያ ዝም በይ ይኸውልሽ ሊያ ነኝ እንዲቀና ብቻ ራሱ ልትይኝ አይገባም። አንዴ ዝም በይ ይኸውልሽ ገና ለገና በቤትሽ ስለሆንሽ ብቻ የመጣልሽንና የፈለግሽውን ነገር መናገር አትችይም። ይኸውልሽ አጠር መጠን አድርገሽ ንገሪያት። ምን ነው አጠር መጠን አድርገሽ የምትነግሪኝ? ይኸውልህ እኔ ከሰው ቁጭ ብዬ የማወራበት ሰዓት ራሱ ስንት ስራ እሰራበታለሁ። ገባህ የኔ ወንድም? እንደናንተ የባከነ ጊዜ የለኝም። እና ደግሞ እኔ ማንም እንትን ስለኔ ተነሳ እናወራና እኔ አይሞቀኝም አይበርደኝም። ማንም ምንም ማለት ይችላል። እኔ ህይወቴን ነው እየኖርኩ ያለሁት። ግን ይበቃል። የኔና አንቺ ነገር ውጭልኝ አሁንም ቢሆን ገባሻ? አንዴ ልናገርና እወጣለሁ። በቃ አንዴ እስክናገር ግን ዝም ብለሽ ስሚኝ። እኔ ዝም ብዬ ሰማሁሽ አይደል? ሰማሽ ማንሽ? አንቺ ዝም ብዬ የምሰማሽ ሰራተኛ ይኮንሽ እየረሳሽው ነው። ተረጋጊ። እንዳላጨውልሽ አስፈላጊ ከሆነ አትጩይ። አንቺን ከፍለሽኝ እኔም ሰርቼ ነው እሺ ምን ኖረው። ስለዚህ በቃ ተይው። አትርሽ የመጣሽበትን መንገድ ስለዛ ነገር ነው ልናወራ የምንፈልገው። ስለምኑ ነገር? አንተ ምን አገባ? ቀጥይላ አንተ የምለሊት ነው የምትለው እንዴ? ስለምን አስፈራሽ? ቆይ ምን አስፈራሽ? ምን ያስፈራሽ ነገር? ታውቂው ነገር አለ? ምን ታጣሽ? ምን ታውቂያለሽ? አንቺ ምን አስፈራሽ? እኔ ማስፈራው ልክ በትክክል ላይ ያወራለሁ። ዝም ብለሽ አዳምጪው። በቃ ማዳመጥ ነው። ለምን ዝም ብዬ ማዳምጣው ነው? እኔ የሥራ ሰው ነኝ። እንዳንቺ ጊዜ አልተረፈኝም። እኔ እናት የምትሰሪው ስራ ስላለ ነው አሁን እንደዚህ የሚያደርግሽ። እኔን ጠንቀሽ ታውቂኛለሽ። እኔ ሊያ ማንም ምንም ስላለ አይሞቀኝም አይበርደኝም። ገባሻ? ትሰሚኛለሽ? ማስረጃ እንዲህ እየቀሰርሽብኝ የምትወራጭ ሰው ስላደረኩሽ ነው። ቁጭ በይና ይኸውልሽ አንዴ ተረጋጊና ቁጭ በይ። ተረጋጊ። ኦኬ እስክትደበድቡኝ ልጠብቃችሁ? እኛ ጫፍሽን ውሽማሽን አምጥተሽ የምታስደበድብኝ ምንድነው? ችግርሽ ፈሰለበት ዝላይ አይችልም የሚባለው አባባል እውነት ነው። እኔ ተረት ምናምን ቀጥይላት። ያለውን ነገር ንገራት። ይኸውልሽ ሊያ እኔ የሆነ ያለው ነገር ግራ ስለገባኝ ነው። በቃ ማለት በቃ ያው የሚሆነውን ሁሉንም ነገር አውቃለሁ። እያረግሽ ያለሽውን ነገር ሁሉንም አውቃለሁ። ማለት የሆነ ሁሉንም ነገር አውቃለሁ ስትይ ያው ለሊት አውቃለሁ። ለሊት እንደምትወጪ አውቃለሁ። ለሊት ወሬት ነው የምወጣው? ለሊት ማለት ያምሻል እንዴ? አንቺ ለሊት ወሬት ነው የምወጣው እንዴ? እኔ ሰይጣን መሰልኩሽ እንዴ? ለሊት የምወጣው አእምሮሽን እያመመሽ ነው። ግን ታውቆሻል የምታወሪው ነገር። አሁን አይምሮን እያመመኝ ነው። እየሆነ ያለውን ነገር ያየው ሌላ አብድ ነው። ምክንያቱም በቃ እኔ እኮ በሆነ ሰበብ አስባብ አድርጌ በቃ ልክ አይደለችም የሆነ ነገር ሆናለች ብዬ ያው መንፈስም ከሆነ ብዬ ጸበል እኔ ስንት ቀን የጠየቅሽ ሰይጣን አለብሽ እያልሽኝ ነው? እኔ ሰይጣን ያለብኝ? እኔ ሰይጣን አለብሽ? ቆይ ተረጋጊ። እኔም እየሆነ ያለው ነገር እኮ ግራ ስለገባኝ ነው። አንቺ ግራ ገባሽና የኔ ስም እንዲማብጠልጠል አለብሽ? እኔ ወዴትም ልውጣ ወዴትም ልግባ ምንም የሚመለከትሽ ነገር የለም። ሲጀመርም ሲቀጥልም ደግሞ ስለኔ ማን ፈቅድልሽ ነው ቁጭ ብለሽ የማንንም መንገደኛ ሰብስበሽ የምታወሪው? ይሄ ቤት የማን ነው? እንዴት እዚህ ቤት እንደገባሽ ጠንቅቀሽ ታውቂዋለሽ? ግን በቃ አንድ ነገር ላስረዳሽ። እንደዚህ ሆነሽ ማየት ለኔ እኔ እኮ ዝም ብዬ መውጣት እችላለሁ አይደል? ንገረኝ እስኪ። ያየሁት ነገር ያለው ነገር በቃ ስላስደነገጠኝ እኮ ጥዬ መውጣት እችላለሁ አይደል? ግን እኔ ስላንቺ ስላሳሰበኝ እየሆነ ያለው ነገር አፍሽን ዘግተሽ ኮንሰንትሬሽን ሰብስበሽ ውጭ ልኝ። አሁን ነግራናለሽ። ለ4 ሳምንት ያክል በየሁለት ቀን ልዩነት ለሊት 6 ሰዓት እየወጣሽ 8 ሰዓት ትመለሻለሽ። እንዲሁም ደግሞ ወዴት ነው የምወጣው በዛ ሰዓት? እኔ ወጥተሽ እንደተመለሽ ነው ያለው እንዴ? ያማል እንደ ጭንቅላት ልክ አይደለም። ማን ነው ለሊት ለምንድን ነው የምወጣው እኔ እንዴ? ለሊት ወጣ ማን ነው ለሊት የሚወጣው? ለምንድን ነው የምወጣው ለሊት? እኔ ሰይጣን አለብኝ መሰላችሁ እንዴ? ተባብራችሁ ካበዳችሁ እዛው እንዴ ጸበል ሂዱ እንዴ? ማማማ ለምንድን ነው እኔ ለሊት የምወጣው? አንቺ ያምሻል እንዴ? የምትናገሪው ነገር አታውቂም? ገባኝ። ሰው ፊት የሚወራ ነገር እንኳን ለይተሽ አታውቂም? ነፃነት እንዴ ውጪ ትሆኛለሽ። ከእንዳልክ ጋር ግን እንዳትገናኝ። ገባኝ። አሁን እኔ አወራታለሁ ሁሉንም ነገር። የታባቱ ነው የምትሄደው? ልትፋን ይዛልኝ ትሂድ እንጂ የኔ ወንድም አሰማኝ። አንድ ላይ እንዳይሆኑ
እንዴ የማንንም ማን ለሊት የሚወጣ አንተ አይደል እንዴ? ይኸውልሽ እኔና አንቺ ያለውን ነገር እስቲ እናውራ። ምንድነው ማውራ? እኔ ካንተ ጋር ምንም አላወራም። ይኸውልሽ ካሜራ መጥፋት ይችላል፣ ሁሉ ነገር ተረጋግተን ድሮስ ካሜራ ደቀን የሰው ስም እንዲማጥፋት ተገቢ ነው ብለህ ታስባለህ? ካሜራ እንዲጠፋ ነው የምትፈልጊው? ሁሉንም ነገር እስቲ በነፃነት እናውራ። ምንድነው በነፃነት የምናወራው? ምን እየተፈጠረ ያለው ነገር? ማነው ለሊት ምን ላረግ ነው? እኔ ለሊት የምወጣው ሴጣን መሰልኩ እንዴ? ወይስ አጋንንት ያለብኝ መሰለኝ? ሊያ እንዴ እኔና አንቺ መግባባት እንችላለን አይደለ? እኮ ተግባብተን ነው እንድናወራ የምፈልገው። መግባባት እሺ ሊያ፣ ስለዚህ ምን እናርግ? ማማ ቆይ እሷን ቻይች ማን ያየኝ? ቆይ ካሜራውን እናጥፋው መጀመሪያ። ካሜራው ይጥፋ አይደለ? አዎ ካሜራው እንዲጠፋ ፈልጋለሁ። ካሜራማኖች አጥፉት። ይኸው ቼክ ማድረግ ይቻላል። ይሄን ሪከርድ ማድረግበት ነው። ያጥፋውና ስለዚህ እኛ እንደ ትልቅ ሰው እንደ ተረጋጋ ሰው ማውራት እንችላለን። ጎረቤትም ሊሰማን አይገባም አይደለም? ይኸውልሽ ሰማ ከዚህ በላይ እንዴት ከዛሬ ውጪ አንቺን አላውቅሽም። ከአንቺ ጋር እና ስለማታውቀው ሰው ለምንድን ነው እንደዚህ ሆነ የምታወራው? እቺ የማንንም ገረዳ ማህዝ ነው አይደለም። አስጨርሽኝ። እኔ በአንቺ ላይ ምንም አይነት ጥላቻም ሆነ ቂምም ምንም አይነት መጥፎ አመለካከት የለኝም። ዛሬ ነው ማቅሽ ስልሽ ግን ይኸውልሽ እኛ እንደዚህ በየቤቱ የተደበቁ ብዙ ገመናዎችን እና ጓዳዎችን በመፈልፈል ለዛ ነገር እና እዛው ፈልፋይ ኮሚቴም እኮ ሄድና እዛው የምትፈለፍለውን ፈልፍል። እኔ ቤት ምን ታረጋለህ እንዴ? እንዴትስ የኔን ቤት ልታገኙ ይቻላችሁ? ልናግዝሽ ልንረዳሽ ነው የመጣነው። በቀላሉ ነው እኔ ምንም እርዳታ አያስፈልገኝም። እኔ ስላሰባችሁ እውነት ፐርፐዘኔን ለማገዝ ከሆነ አመሰግናለሁ። ለታግዘኝ ስለመጣም አመሰግናለሁ። ነፃነት ሁሉንም ነገር ነግራኛለች። ነፃነት ቆይ እንድልታ ብቻ አለች። አንድ ቀንም ሌሊት ራቁትሽን ስትወጪ ወተሽ ስትመለሺ እግርሽ ወደዚህ አካባቢ የምን ደም ነው የምታወራው? እኔ ወንድም እንዴ ተረጋጋ። ይሽውልሽ እኔና ባለቤቴ ቆየን ከተጋባ። እኔ ደም ሰውነቴ ምን ያደርጋል እንዴ? ደም ትለኛለህ እንዴ? ደም እኔ ምን ያደርግ እንዴ? እሷ የምትለው አምና ከሆነ የኔ ወንድም ምን እንደሆነች አላውቅም። ልጅቷ ነፃነት እኔ እስከማውቃት ድረስ እንደዛ ልጅ አልነበረችም። ቆይ ነፃነት እዚህ ቤት እንድትቀመጥ ነው ፍላጎት? እኔ እንደዛ ከሆነ ሁሉን ነገር በቃ ትቼዋለሁ፣ ረስቼዋለሁ። እኔ የራሴን ህይወት ነው እዚህ ጋር እየኖርኩ ያለሁት። የኔ ወንድም በቃ ምንም ባልተፈጠረ ምንም ባልሰማ በቻልኩ አቅም ጸጥ ብለህ ብትወጣልኝ ደስ ይለኛል። አክብረኸኝ በሰላም ቁጭ ብለን እያወራን ነው አይደለም ነው። ስለዚህ ነፃነትንም እሺ ወድጃት ሊሆን ይችላል በንግግር እክሳታለሁ። አስፈላጊ ከሆነ እክሳታለሁ። አሁንም ቢሆን እዚህ ቤት መቀጠል ካለበት ትቀጥል። ግን እኔ በቃ የራሴን ህይወት ልኖርበት በቃ የኔ ወንድም በዚህ ጉዳይ የሚያወጣው ገንዘብ ካለ እኔ ልክስ እችላለሁ። ድካምህንም ጨማምረ በገንዘብ ልክስ እችላለሁ። የምትፈልገው ነገር ካለም ንገረኝ። ግን አደራን ይሄ ማንም መስማት የለበትም። ነፃነትም አጋጣሚ ሆኖ ነው የደረሰችበት። ተረድተኛል? ምንም የምትክሽኝ ነገር የለም። ምንም ሉዝ ያደረኩት ኢነርጂም ሆነ ገንዘብ የለም። ምንም ያጠፋሁት ያባከንኩትም ነገር የለም። እኛ አንቺን ለመርዳት ነው። እኔ ችግር የለም። እርዳታ የሚያስፈልገኝ ደረጃ ላይ አይደለሁም። አሁን ምንም ደግሞ እርዳታ ከሰው አልጠብቅም። እስቲ አንድ ጥያቄ ልጠይቅሽ። ለምሳሌ ሌሊት እንደምትነሺ አልነሳም ነው እያልሽ ያለሽው? እኔ ይኸውልህ ልነሳም አልነሳም የኔ ወንድም ይሄ የራሴ ህይወት ነው አይደለ ነው። ስለዚህ እኔ ከባለቤቴ ጋር በሰላም እየኖርኩ ከሆነ አንተ የኛን ህይወት ገብተህ መበጥበጥ ምንም ጥቅም አይሰጥም። እንደምትለው ደግሞ የራሴ እንትን አለኝ ቻናል አለኝ ለዛ ነው ህዝቦችን እረዳለሁ ምናምን ትላለህ አይደለ? እኔን ደግሞ እዚህ ጋር እየረዳኸኝ አይደለም፣ ህይወቴን እየበጠበጥክ ነው የኔ ወንድም። ተረዳኸኝ? ስለዚህ ከቻልክ እንዲሁ በስምምነት እንደው ለጊዜሩ ብለህ ፋይሌንም አጥፋልኝ። ስጨቃጨቅ ምናልባት ስቀርጹኝ ነበር ብዙም እንደውም አላስተዋልኩም ስሜታዊ ሆኜ። ስለዚህ እሱንም አጥፋልኝና በሰላም እንለያይ። አይሆንም የሞራል ካሳም የገንዘብ ካሳም እፈልጋለሁ የምትል ከሆነ ደግሞ እኔ በፈለከው መልኩ ልክስ እችላለሁ። ምን ያስፈልጋል? ምን ትፈልጋለህ? የምትፈልገው ነገር ካለ እኔ በገንዘብም ልከሰች ዝግጁ ነኝ። ብቻ ይሄ ነገር ማንም ጎረቤት ማንም እንዳይሰማ አንድ ሐሳብ ላቅርብልሽ። ይኸውልሽ
በማል የሚያጠራጥሩ ነገሮችን ስታወሪ ነበር። ሲቀጥል ደግሞ ይልሽ አሁን ካሜራ ይጥፋ ያልኩት ነገር ሁሉም ነገር አልጠፋም፣ እየተቀረጸ ሪከርድ እያደረገ ነው። ስለዚህ እንደዚህ ታረጋለህ? በገንዘብ በምናምን እንጨርሰው ያልሻቸው ነገሮች አሉ። እኔ እኮ ላንተ አስቤ እኮ ነው ማለት እንዴ። በሌላ መልኩ ለምን ትረዳዋለህ? ይልሽ እውነቱን አልነግርም የምትይኝ ከሆነ ይህንን ቪዲዮ ቀጥታ ይልሽ ይህንን ቪዲዮ ቀጥታ አድምጪ እንዳልክ ለባለቤትሽ ባሳየው እንደውም ባለቤትሽ ሌላ ነገር ነው የሚመስለው አይደለ? እንዳልክ ሲጀመር እናንተ ስላላችሁ ብቻ የሚያመነን ሰው አይደለም። ይኸውልህ እንደዛ ከሆነ ችግር የለም። ቀረጻውን እናቋርጥ። አይደለም ቆይ፣ ኧረ ተረጋጋ እንዴ። ወዴት ነው የምትሄደው እንዴ? እኔ እኮ አንተ ጋር ብዙ ፋይል አለኝ። ቅድም እንደዛ ስጨርስ ቀርጸኝ ነበር። ተስማምተን እንፍታው እኮ እያልኩ ነው። ስለዚህ ልሽ ተስማምተን እንድንፈታው ከፈለግሽ ስለ ሌሊቱ ጉዳይ በደንብ በዝርዝር ትነግሪኛለሽ። ስለምን ሌሊት ነው? እኔ ነፃነት እኮ ተሳስተ ምን እንደምታወራ እኮ ነው ያላቅም። አንተ እኮ ስላልተረዳኝ የደበቅሽ ነገር እንዳለ ግልጽ ነው። ይልሽ ከፈለግሽ እኔ አንቺ ነሽ መጀመሪያ አልሰማ ያልሽኝ። ጉዳዩን በሚስጥር ያለውን ነገር በጥንቃቄ መያዝ እንችላለን እኮ። አሁንም ቢሆን እኮ መያዝ እንችላለን። እኔ ምን ተናገርኩኝ? እዚህ ጋር ያወራነውን ነገር ሰው እንዳይሰማ፣ ጎረቤት እንዳይሰማ። አሁን ደግሞ አንተ እንዳልኩን ፋይሉን ይዤ በተናለው ብትለኝ ለአንተም ጥሩ አይደለም። አንተ ሰዎችን እረዳለሁ ሰዎችን አግዛ ነው እዚህ ጋር እያልክ ያለው አይደለ? ይሄ ታዲያ በእውነታው መልካም ነው ስታስበው አይደለም? ከአንድ ሰው እንደዚህ ነገር አይጠበቅም ሲጀመር። ግን ደግሞ በሰላማዊ መንገድ እንፍታው በቃ። በሰላም ምንም እንዳልተፈጠረ ከዚህ ቤት ውጣልኝ ነው እያልኩ ያለሁት። የተሳሳተ ቦታ ነው የመጣው። ስለዚህ ችግር የለውም፣ ከዚህ ቤት እንወጣለን። ይህንን ቪዲዮ ለባለቤትሽ እናሳየውና ከባለቤትሽ ጋር መጨረስ ያለብን ነገር ተረጋጋ። ምንድነው እሺ ማወቅ የምትፈልገው? ባለቤቴ ይሄን ነገር መስማት የለበትም። ማወቅ የምፈልገው ሁሉንም ነገር ነው፣ የደበቅሽኝ ነገር በሙሉ። እንዴ አንተ ምንድነው ሁሉንም ነገር ማለት? ስለምንድነው ሁሉንም ነገር የደበቅሽኝን ነገር በሙሉ? እኔ ምንድነው ልደብቅህ የምችለው? በቃ ይኸውልሽ ከዚህ በላይ ላስጨንቅሽም እውነቱን እንድትነግሪኝ ላስገድድሽም አልችልም። ሊያ እንደዛ አይደለም። ማወቅ የምፈልገው ነገር ልነግርህ ዝግጁ ነኝ። በቃ ሁሉንም ነገር ማለት እንዴት? ሁሉንም ነገር እንዴ? ሁሉንም ነገር ትናገሪያለሽ። ከዛ ግን ለማንም አትናገርም? ችግር የለውም። ልመነ እሺ እናገራለሁ እኮ። ካሜራውን አስጠፋልኝ። አሁን ለምን ይቀርጽኛል? ይጠፋል። ወደ ተመልካቾቻችን ከ2 ሰዓት በኋላ ተመልሰን መተናል። አሁን የምንገኘው እኛ ለቀረጻ ባዘጋጀነው ስቱዲዮ ውስጥ ነው። ቤተሰቦች ምንድነው ከካሜራ ጀርባ አንድ የተፈጠረ ትልቅ ችግር ነበር። እሷ የተፈጠረውን ሁሉንም እውነት እነግራለሁ ብላኝ ነበር በእነሱ ቤት በነበርንበት ሰዓት ከ2 ሰዓት በፊት። በዛ ሰዓት ግን የሊያ ባል ትልቅ ችግር የፈጠረው ወይም ደግሞ ትልቅ ስህተት ነው የሰራው። እንግዲህ ከእሷ ጋር ቀረጻውን በምናደርግበት ሰዓት እውነቱን ልትነግረኝ ስትል ግቢ ውስጥ ከፍተኛ የሆነ ጩኸት በማሰማት አምባጓሮ በመፍጠር እንግዲህ ቤቴ ውስጥ ትልቅ የሆነ ድፍረት፣ ትልቅ የሆነ ወንጀል ተሰርቷል፣ ትልቅ የሆነ ቅሌት በሚስቴና በውሽሟ ተሰርቷል ብሎ እንግዲህ በአካባቢው ከባድ አምባጓሮና ረብሻ ሊያስነሳ ችሏል። እኛም እንግዲህ ያለውን ነገር ታሳቢ በማድረግ ከዛ አካባቢ ነበር መራቅ የነበረብን። ያለን አማራጭ ነፃነት ከባልደረቦቻችን ጋር ነው የምትገኘው። ያው የእሷን ደህንነት የማስጠበቅ ግዴታ አለብን። ባልየው እዛው ነው ያለው፣ አሁንም እያበደ ነው። እኔ ከእሷ ጋር መጨረስ ያለብኝና ማውራት ያለብኝ ነገር ስለነበር ወደዚህ ስቱዲዮ ከኔ ባልደረቦች ጋር እሷን ይዘናት መተናል። ነፃነትም እዚሁ ነው ያለችው። እዚሁ ስላችሁ እዚሁ ቤት አይደለም፣ እዚሁ አካባቢ ነው የምትገኘው። የእሷ ባል እንግዲህ ጎረቤት ይወቅልኝ፣ ጎረቤት ይስማ፣ ሚስቴ በአደባባይ ውሽማዋን ይዛ በገዛ ቤቴ በገዛ አልጋዬ ላይ ውሽማ ይዛ ገብታለች እያለ እንግዲህ በጣም ለመስማት የሚዘገንን ነገሮችን ነው ሲናገር የነበረው። እኛ ከመጀመሪያ ጀምሮ በካሜራ ለእናንተ ለተመልካቾች ያለውን ነገር ስናስረዳ ነበር። የሚዘገንን ነገር ከኛ ስብዕና ከኛ ማንነት ጋር የማይገናኝ የኛን ሞራል የሚነኩን ንግግሮችን ነው ሲናገረን የነበረው። ቤተሰቦች ከሰዓታት በፊትም እሱም በመጣ ጊዜ የነበረውን ነገር ሁሉንም ነገር ዋጥ አድርገን ችለነው ነበር። ያው ሚስትም የሚገርማችሁ ነገር እዚህ ቤት ለደቂቃም ቢሆን አልቆይም። እንደውም ያለውን ነገር ሁሉንም ነገር እናገራለሁ። እንደውም አልናገርም ብዬ ነበር፣ ግን እንደዚህ መሆኑን ሳይ የባሰ እንድናገር ነው የገፋፋኝ ነገሩ በማለት እንግዲህ ከእናንተ ጋር የምትሄዱበት ቦታ ሄዳለሁ ብላ እኛም ያለውን ነገር መናገር አለብሽ ብለን እንግዲህ ወደዚህ ስቱዲዮ ይዘናት መተናል።
ሊያ ስለተፈጠረው ነገር አዝናለሁ በጣም። ይሄ ከኛ ማንነት ጋር የማይገናኝ ነገር ነው። የኛን ሞራል የኛን ስብና ሚነካ ነገር ነው። ባልሽ በተደጋጋሚ እንደዚህ አይነት ነገሮችን ሲናገር ነበር። አላውቅም እኔ አልተረዳነውም ነው ምን እየተፈጠረ እንደሆነ ምንም ሊገባኝ አልቻለም። ለምን እንደዚህ እየሆነ እንደሆነ ሊገባኝ አልቻለም። ያለውን ችግር በጠረጴዛ ዙሪያ አብረን ቁጭ ብለን እንፍታ ነበር ያልነው። እኛም ምንድነው ለሊት የሚያስወጣሽ የሚለውን ነገር አንቺን ልንረዳሽ አንቺን ልናግዝሽ ስለምንፈልግ ነው እንጂ ሌላ ነገር አይደለም። እኛ የሰው ህይወት መበጥበጥ ወይም ደግሞ የሰውን የማህበራዊ ህይወት መፈትፈት ሚስጥራቸውን ገመናቸውን የማወቅ ጉጉት ኖሮብን አይደለም። የወሬ ሱስ የወሬ ጥማት ኖሮብን አይደለም። እንደዚህ አይነት ስራዎችን ስለምንሰራ ነው። ያለውን ነገር ታሳቢ አድርገሽ ካቆምንበት እንቀጥል። ሁሉንም ነገር አንድ ባንድ ዘግዝገሽ ነገር እሺ ያው እንግዲህ ከሰዓታት በፊት የነበርንበት ሁኔታ በጣም ከባድ ነው። እንዳልክዬም አሁን ጥሩ ሁኔታ ላይ አይደለም። እኔ ጭራሽ አንድም ቀን እንደዚህ አይነት ሁኔታ ይጠረጥርኛል። በእርግጥ ማድረገው ነገር ልክ ሆኖ አይደለም። እንግዲህ እናንተ ነፃነትም የደረሰችበት ኬዝ ወይ ደግሞ ስለኔ ያወቀችበት መንገድ ልክ ነው ለማለት ፈልጌ ሳይሆን እኔ እስከሆነ ጊዜ ድረስ በቃ እኔ ለሱ ታማኝ ነኝ። በዚህ ልክ ምን ጎረቤት ጋር እስኪደርስ ሰፈሩ እስኪበጠበጥ ድረስ ይሄዳል ብዬ ማስብ ያላቅም። እንደውም አንድም አንተን እንዲቁጭ ብዬ ተራጋግቼ እንዳወራ የገፋፋኝ ነገር ይሄ ጉዳይ ነው። ጭራሽ ከራሱ አልፎ ጎረቤት ሰፈሩ ይወቅልኝ ብሎ በጣም ሲበጣበጥ ነበር እንዳየኸው። እና እኔም ዝግጁ ለመናገር ዝግጁ ሆንኩበት ዋነኛው ምክንያት ይሄ ነው። ምን መሰለ እኔና ባለቤቴ ትውውቃችን በጣም የረጅም ጊዜ ትውውቅ ነበር የነበረን እና ለረጅም ዓመት በ4 ዓመት ምናምን በፍቅር ቆየን እንደ ጓደኛሞች ማለት ነው። ያው እድሜን በሄደ ቁጥር ቤተሰብ ለምን አታገቢ ምናምን የሚል ተጽዕኖ ነበርና እነሱንም ለማስደሰት እኔም የተረጋጋ ኑሮ ለመኖር ስል ከእንዳልክዬ ጋር ተጋባን። ያው እሱን ኑሮን ለማሸነፍ በጣም ይለፋ ነበር። የተለያዩ ስራዎችን ይሞክር ነበር ህይወታችንን ለማስተካከል። ከዛ አሪፍ ስራ አገኘ። ያው ስራው አድካሚ ቢሆንም ማሽን ላይ የተለያዩ ስራዎችን ይሰራል። ቀን ለሊት አይልም። በቃ በለሊት ይወጣል በለሊት ይገባል። አንዳንዴ እኔን ራሱ ቼክ የማያደርግበት ጊዜ እየተደጋገመ መጣ። ይህ ማለት ሙሉ ለሙሉ ፎከሱ ስራ ላይ ሆነ ማለት ነው። እና አንዳንዴ እኔን በቃ ጭራሽ ይረሳኛል። ሚስቱ እንደሆንኩ ቤት እንዳለው ራሱ ምን ሆነ የሱ ህይወት ቀን በቀን ጠዋት ይወጣል ማታ ይገባል ይተኛል ያንኮራፋል። በቃ እኔ ሶም ባለው እዛ ቤት ውስጥ አባወራ እስከሆነ ድረስ እኔም ሴት ልጅ ነኝ። በጣም የሚያስፈልጉኝ ነገሮች አሉ። ይህ ማለት እኔን በቃ ሙሉ ለሙሉ ረስቶኛል። እንግዲህ ሰው እስከሆንክ ድረስ እስከበላክ እስከጠጣት ድረስ የሰው ልጅ ስሜት አለው እና እኔ በውጭ ያ ነገር እያረገ ነው እንዴ እስክል ድረስ እኔ ያ ነገር በምፈልግበት ሰዓት እሱ በቃ ተገልብጦ መተኛት ነው የሱ ስራ የሆነው። ያን ነገር ምናልባት ልረዳው ሞክሬ ነበር እስከ ተወሰነ ጊዜ ድረስ። ያን ነገር እንድናረግ ተጽዕኖ እየፈጠርኩ ነበር እና እኔን አቅፎ ከመተኛት ይልቅ ለኔ ጀርባ መስጠት እየቀለለው መጣ። ያ ጉዳይ ግን ያው የሥራ ጫና ነው ብዬ እስከሆነ ሰዓት ድረስ እንትን እያልኩት ነበር እየተረዳሁት ነበር። ግን ያ ነገር ሲደራረብ እኔም ስሜታዊ ሆንኩኝ። ምክንያቱም የሰው ልጅ ስሜት አለው። እኔም ወሲብ ያስፈልገኛል። ማንኛውም ሰው በህይወት ዘመኑ ወሲብ ያረጋል። ሞር ደግሞ ባለትዳር ስትሆን አለ የሆነ የምጠብቀው ነገር ይኖራል። እንግዲህ ነገሮች በእንዲሁ እየቀጠሉ እኔ ከቀን ወደ ቀን ስሜታዊ እየሆንኩ መጣሁ። ይህ ማለት ከሱ ጋር ለረጅም ወራት ሴክስ ሳናረግ ቆየን ማለት ነው። እኔ እንኳን ተጽዕኖ ለማድረግ ከሱ ጋር የወሲባዊ ግንኙነት እንዳለኝ ለማሳየት በሞክርም እሱ ግን በቃ ደክሞኛል ስራ ላይ ነበርኩ ምናምን ነው የሱ መልስ። እንግዲህ ይሄ ነገር እስከ ጥግ ድረስ ሄዶ ነው ዛሬ እንዲህ የመበጥበጣችን ምክንያት የሆነው። በቃ ነገሮች በእንዲሁ ሲቀጥሉ እኔም በጣም ስሜታዊ የሆንኩ መጣው። ሴክስ ማድረግ ስፈልግ ከሱ ፍቃደኝነትን አላገኝም። እንግዲህ ከዚህ በፊት በምናውቀው ከሆነ እንደውም ወንድ ልጅ ነው ብዙ ጊዜ ሴት ልጅ ለሴክስ የሚጋብዛት ኦር ደግሞ ለወሲባዊ ግንኙነቶች እሱ ነበር የሚጋብዛት። እና ያ ነገር ሲቀር እኔ ራሱ እስቲ ይሁን በቃ እኔ ሌላ ሰው ጋር ከመሄዴ በፊት ኦር ደግሞ ያን ነገር ለማሳካት ሌላ አላማ ሳልይዝ በፊት ብዬ በጣም ብዙ በተደጋጋሚ በሞክርም እሱ ያው ሁሌ ስራ ነው፣ ሁሌ ድካም ነው፣ ሁሌ ማንኮራፋት ነው እሱ ነገር። እና በቃ እኔ ከሱ ምንም የሴክስ ፍላጎትን አላይበትም። እና ከዚህ በፊት ከሱ ጋር በፍቅር በቆየንበትም ጊዜ
ብልቱ ትንሽ ነው ማለት ያን ኃይል እኔን የሚያስደስተኝ አልነበረም። ግን ደግሞ ከዛም ይልቅ ፍቅር ይበልጣል ማለት ፍቅርና ስሜት አንድ ላይ የሚሄዱ ቢሆንም በጣም የረጅም ዓመት ጓደኛዬ ነው ፍቅረኛዬ ነው ሞር ሁሉ ነገራችን ተግባብቷል ተላምዷል። ያን ከግምት ውስጥ በማስገባት ነበር እሱንም እያወቅ ወደዚህ ትዳር የገባሁት ማለት ነው። እንደዛም ሆኖ ግን የብልቱ ማነስና ለሱ የኔ ስሜት ማጣት ሙሉ ለሙሉ ከሱ እንትን እንደወጣ ነው ያደረገኝ። በቃ እሱ ጋር ያለኝ ነው ሙሉ ለሙሉ ፍላጎት እንዲጠፋ እና ነገሮች በእንዲያ ቀጠሉ። እኔም በቃ የተሻለ አማራጭ ለኔ ያስደስተኛል ብዬ የማስበውን አማራጭ ለመወሰን ተገደድኩ ማለት ነው። ይሄ ማለት ምን መሰለ በአካባቢያችን የሆነ ፈረስ አለ ባለቤት የለውም ለረጅም ጊዜ እንግዲህ እስካሁን ድረስ ባለቤቱ አልተረጋገጠም። እኛ በር ላይ እየመጣ ይቆማል። ከኛ ቤት ደግሞ ትንሽ ዝቅ ብላ የሆነ ባዶ ቤት አለ አጥር ምንም የለውም። ባለቤቶቹም የሉም ለረጅም ዓመታት በጣም ከዛ ከለቀቁ በጣም ረጅም ዓመታት ተቆጥሯል። እንግዲህ እኛ ራሱ ወደዚያ ሰፈር ስንገባ እነሱ አልነበሩ። እዛ ትንሽ የበቀለ ሳር ምናምን ስላለ እዛ አይጠፋም በቃ ፈረሱ ማለት ነው። እና እኔ እዚህ ጋር ምን ተገደድኩኝ በቃ ከእንስሳው ጋር ጾታዊ ግንኙነት ማድረግ አልገባኝም ማለት ምን ማለት ነው መሰለ እንግዲህ የሰው ልጅ እስከሆንክ ድረስ የሆነ ስሜት አለ። ሞር ደግሞ ከዛ የበለጠ ከዚህ በፊት ተጽዕኖ ሲያደርግብኝ የነበረው ምንድነው የባለቤቴ ብልት ትንሽ ነው በጣም በዛ ነገርም እኔ ደስተኛ አልነበርኩም። ይሁን በቃ ፍቅር ይበልጣል ብዬ ነበር ወደዚህ ነገር የገባሁት። ከዛ በቃ ራሴን ለማስደሰት ያንን ፈረስ መጠቀሚያ ማድረግ ጀመርኩኝ ማለት ነው። ማለት አሁን እየነገርሽኝ ያለሽው ነገር ከኛ ከኢትዮጵያውያን ባህል እምነት እሴት ወግ የወጣ ነገር ነው ፈጽሞ። ምናልባት እንደነዚህ አይነት ነገሮች ወደ ምዕራባውያን ወደ አሜሪካ ወደ አውሮፓ ሀገራቶች አላውቅም ሊኖሩ ይችላሉ የመኖርም እድል አላቸው። እንግዲህ እዛ ቅጥ ያጣ ነገር ስለሚከናወን ማለት አሁን እያልሽኝ ያለሽው ነገር የምር ነው ማለት ነው ከፈረስ ጋር የማይመስል ነገር ነው ማለት አልገባኝም። እንዴት እስቲ ማለት እንደው ባለቤትሽ እንኳን አያስደስተኝም ብትይ እንደው አንዳንድ ሰው ምናልባት ቺትም ሊያደርግ ይችላል። ቺት አርጊ ማድረግ ጥሩ ነው ማገጥ እያልኩሽ ሳይሆን ግን እንዴት ማለት ከእንስሳት ጋር ልክ ነው። ይሄ በእኛ ባህልም ከስርዓትም ውጭ ያፈነገጠ ነገር ነው አውቃለሁ። እንዲህ ስናገርም ራሱ ለሚሰማ ሰው በጣም እፍረት ሊሆን ይችላል። ግን እኔ እንደውም እንድናገር በጣም እየገፋፋኝ ያለው የእሱ አኳኋን ነው። አይተሃል ሰፈሩ ሙሉ እንደዛ ብጥብጥ እስኪል ድረስ እዚህ ደረጃ መድረስ አልነበረበትም። እዛው ተከድኖ መቅረት ይችል ነበር። እና ለምን ሌላ ሰው ጋር እንኳን አልሄድሽም ምናምን ብትለኝ በቃ እኔ በሰዓቱ አንድ እወደዋለሁ። በእርግጥ ባለቤቴን አሁንም ድረስ ቢሆን በጣም እወደዋለሁ አፈቅረዋለሁ። ለሱ የተለየ ክብርና ስሜት አለኝ። ግን ደግሞ የሰው ልጅ ነኝ በቃ ስሜታዊ ነኝ። ልብ ብለህ አይተህ ደግሞ ከሆነ የፈረስ ብልታቸው ትልቅ ነው። እኔ ደግሞ ባለፉት የህይወት ዘመናቴ ትልቁ ደካማ ጎኔ ይሄ ነበር። እና በቃ ወሰንኩኝ። ይከብዳል በእርግጥ ለሚሰማ ሰው ምናምን ይከብዳል። ግን እኔ ከዛ ቆይ የምር አሁን እያልሽኝ ያለሽው ማለት እንግዲህ ነፃነት ውድ ተመልካቾች የቤት ሰራተኛዋ ለሊት ድምጽ ሰማለሁ በር ከፍታ ትሄዳለች። የሆነ ቀን 1-2-3 ቀን ደግሞ ራቁቷን ስትወጣ ይቻታለው። ግልጽ እየሆነልኝ አይደለም ማለት እንዴት እንደዚህ አይነቱን ሐሳብ አሰብሽው ማለት እንዴት እንደዚህ አይነት ነገር መጣ? በቃ እኔ ሙሉ ታርጌቴ የነበረው እንግዲህ እንደነገርኩ የባለቤቴ ብልቱ ትንሽ ነው እና የፈረሶች ብልት ደግሞ ካየ ትልቅ ነው። ስለዚህ ያ ነገር በቃ ያስደስተኛል ኦር ደግሞ ያረካኛል ብዬ ስላሰብኩ ነው ያንን ነገር ሙሉ ለሙሉ ምርጫዬና ፍላጎት ያረኩት። ደግሞ እኮ ይሄ ለኛ ለኢትዮጵያውያኖች ነው እንጂ አዲስ ውጮች ያረጋሉ። በጣም ብዙ ጊዜ በቪዲዮ አይቼ ነው እኔ ራሱ እንዴት እንደሚደረግ ምናምን ዲቴል ስላየው ነው ወደዚህ ነገር የገባሁት። በጣም ብዙ ቪዲዮዎች አሉ ሶሻል ሚዲያ ላይ ልብ ብለህ አይተህ ላይሆን ይችላል እንጂ እና በቃ ሞከርኩት። ለኔ ተስማማኝ ሆነኝ እንደምፈልገው አይነት። ከዚህ በፊት እንደነገርኩ ደካማ ጎኔ ይሄ ነው ብያለሁ።
ስለዚህ በዚህ ነገር ደስተኛ እስከሆንኩ ድረስ ማንም አያገቡም። በቃ ትልቁ ችግሩ ባለቤቴ ጋር ነበር። ባለቤቴ ያንን ነገር ከበር ማድረግ አልቻለልኝም። ስለዚህ ወደ ራሴ ውሳኔ ገባሁ እና በቃ ይሄን ነገር ከበር ማድረግ የነበረበት ባለቤቴ ነው። ባለቤቴ ደግሞ ለእንደዚህ ነገር ዝግጁ እስካልሆነ ድረስ እኔ ለብቻ የምሰቃይበት ምንም ምክንያት የለም እና ይሄን ነገር ለማድረግ ደግሞ ቀን አልችልም። ምክንያቱም በአካባቢ በጣም ብዙ ሰው አለ፣ ጎረቤት አለ፣ ምናምን ወሬ በጣም ብዙ አለ። ስለዚህ ይሄን ነገር ለማራመድ ወር ደግሞ ለማስቀጠል ምን አሰብኩኝ? ከፈረሱ ጋር ግንኙነት ማድረገው ማታ ሆነ። ፈረሱ በተደጋጋሚ እንዲመጣ እዛ ቦታ ሳር ምናምን አዘጋጅለታለሁ በስትክክል እና ማታው ልክ 11 ሰዓት አካባቢ ይመጣል ሁሌ እዛ ጋር አስሬ ወዴትም እንዳይሄድ እስከ ሌሊት 6 ሰዓት ምናምን እንዲጠብቀኝ ያደርጋለሁ። ነፃነት እንዳለችው ልክ ነው። በርግጥ ሌሊት 6 ሰዓት ነው ከቤት የምወጣው ብዙ ጊዜ። በቃ ሌሊት 6 ሰዓት ላይ የሆነ እንትን ይለኛል ያስፈልገኛል። በቃ እንደ ማንኛውም ሰው ማለት ነው። እና ሌሊት 6 ሰዓት ላይ ተነስቼ እወጣለሁ። በመውጣበት ሰዓት ከፈረሱ ጋር ግንኙነት አደርጋለሁ። በዛም ደግሞ ደስተኛ ነኝ።